ገጥሞናል። ስትናገሩ በጣም ፍሪኩዌንትሊ ማቋረጥ ጀምራችኋል። እሱም ፓርት አስተካክሉ። የኔ ኮሜንቴ ያ ነው። በተቻለ መጠን ቶሎ ቶሎ ለመቆራረጥ ሞክሩ ኢንሻአላህ። ዋናው ነገር የሁጃ ጥንካሬ ነው። ዋናው ነገር ሁሉም ድምጾች መሰማት መቻላቸው ነው። ስለዚህ ኢንሻአላህ በጣም ኢንትሩሲቭ በሆነ መልኩ እርስ በርስ ማቋረጥ እንደሌለባችሁ ለማስታወስ እወዳለሁ። በመሃል ደግሞ ሞቅ ስትሉ ኢንሻአላህ ውሃችሁን ጠጣ ማድረግ اللهم صل على محمد وعلى ال محمد ማለት ፈታ ያደርጋችኋል መልሶ ማለት ነው። የእናንተው ነው መድረኩ። ቢስሚላህ ሰነዱን አግኝቼዋለሁ። سند من إلى المسلك حدثنا عقيل الجعدي عن أبي إسحاق الهمداني عن سويد بن غفلة عن عبد الله بن مسعود قال قال رسول الله صلى الله عليه وسلم بلو حديث يكتل وعلى ما رسول ابن مسعود أمتطوت عقيل ما أنه عقيل سل عقيل قد يسين ناقر الطبراني الصغير يميلو يا رجال كتابه لا يمديون لك أوسط لاي من ألو لا طبراني صغيرنا أوسط لاي وفيه عقيل بن جعد بلو تناقرنا عقيل بن جعد سيناقر قال البخاري منكر الحديث أهل عقيل بن جعد منكر الحديثنا سلزي السنقر تكباينت يليلو لما سرجانت يميكر بايد اللهم مالتنا عقيل بن جعد رقمو يحديث من نشا لاين يالو كسر كرواية ومن نشا لاين يالو سلزي يالو من دنو حديثه يا متاه ضعيف نو سببه دقمو عقيل بن جعد نو عقيل بن جعد بخاري رحمة الله عليه يا حديث ليك منكر الحديث بلو يفرجوا زقابي نو مالتنا حديثه ضعيف نو ترسن معاذ من أربعة كلاس شجركو بتلاقي رواية متوال انتنونا حتى يتلاقي يوتي مالوت هي سند بتشا አይደለም ያለውና አንተ የትኛውን ሰነድ ነው ያገኘኸው? ምናልባት ኢብኑ ከሲር ያገኙትን ሰነድ መሆን ላለመሆኑ ሌሎች አንዳንድ የቃላት ልዩነት ያለባቸውም በበርካታ ጥሩቆች መጥቷልና ያንን ነገር አይተኸዋል? ሙሉ በሙሉ ስለዚህ ጉዳይ የሚናገር ሐዲስ ይሄኛው ነው ያለው። ስለዚህ ጉዳይ ስልክ ሙሉ በሙሉ ከነታሪኩ አረዳድ አለበት፣ አቂል አለበት። ሌሎችም ሪዋያዎች ውስጥ ማለት ነው። አይተሃቸዋል? በደንብ አይተሃቸዋል? نعم ቼክ አድርጌዋለሁ። መርሐባ። ስለዚህ ኢብኑ ከሲርን ምን እናድርግ? ኢብኑ ከሲርን እዚህ ጋር ያላቸውን ኢጅቲሃድ ምን እናድርገው? ውድቅ እናድርገው አይደለም? ላ ሲጀመር ስለ ኢጅቲሃዳቸው እኮ አይደለም። ላ ምክንያቱም አንተ እዚህ ጋር ሐዲስ ነው አይደል ያመጣኸው? ሐዲሱን አምጥተህ ትልቅ ነገር ሰራህበት። ሐዲሱ ላይ የሰራህበት ምንድነው? ሁክም ነው እዚህ ጋር ያቋቋምከው። ያ ሁክም ደግሞ ኢብቲዳዕ ማድረግ ችግር የለውም የሚል ነገር ነው። እንደ ቁርአን ማስረጃ አድርገህ ያመጣኸው አንዱ ማስረጃ ይሄ ብቻ ነበር። ይሄ አንተ የቁርአን ማስረጃ ብለህ ያመጣኸው እነኚህ ሪዋያዎችን ተንተርሰህ ነው። ይሄ ደግሞ ሙሉ በሙሉ ውድቅ ሆነ ማለት ነው። አይደለም፣ ይሄ ብቻ አይደለም። ለምን ኢብኑ አባስም ብያለሁ እኮ ኢማሙ ጦበሪ ኢብኑ አባስ ምን ያለው? ኢብኑ አባስም አተር አለ፣ የራሳቸው አተር አለ። ይሄንን ቁርአን የተረጎሙበት አተር አለ። እሱን ኢብኑ ጀሪር አጠበሪ ገብተህ እንድታየው በጣም ረጅም ስለሆነ ነው ያላመጣሁት። ኢብኑ ጀሪር አጠበሪ በደንብ አምጥተውታል። እሱን ገብተህ እንድታየው ጋብዝሃለሁ። ይሄ ብቻ አይደለም። እኔ ምንድነው መሰለህ የመጣሁት ኢብኑ ከሲርን ይሄን ኢጅቲሃዳቸውን እንተውላቸው ወይ ነው እያልኩ ያለሁት፣ ሌላ አይደለም። ገብቶሃል አይደል? ምክንያቱም ኢጅቲሃድ ብቻ እኮ አይደለም። ሹፍ ኢጅቲሃድ የራእይ ጉዳይ ነው። ሐዲስ ደግሞ የሪዋያ ጉዳይ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ነቅል ማድረግ ነው። ሐዲስ በነገርህ ላይ ዒልመል ጀርሕ ወተዕዲል እኮ የኢጅቲሃድ ጉዳይ ነው። አለይሰ ከዛሊክ ሐቢቢ? ላ የነቅል ጉዳይ ነው። ዒልመል ጀርሕ ወተዕዲል ሹፍ እከሌን ውሸቱን ካላወቅ ችግር እንዳለበት ካላወቅ ከመሬት ተነስታት ፈርጀው መቼስ የኢጅቲሃድ ጉዳይ ነው አይደለም? የዒልመል ጀርሕ ኢጅቲሃድ ሳይሆን የሆነን ሰው አይተህ የእሱን ሁኔታ ተረድተህ ወይ ደግሞ ነቅል ባደረግከው መልኩ ከተመለከተው ካየው ሰው ነቅል አድርገህ ነው የምትናገረው። ምን ማለት ነው ታዲያ? ነቅል አደረግክ ማለት አንድ ኤክስ የሚባል ሰው አለ። ለምሳሌ ኢማሙ ቡኻሪ ይመጡና ይሄንን ሰው ጀጅ ያደርጉታል አይደለም? ጀጅ ያደርጉታል። አዳላውን ያዩለታል፣ ምናምኑን ያዩለታል፣ ሲድቁን ያዩለታል። ኢማሙ ሙስሊም ይመጡና ምናልባት እሳቸው ሰዱቅ ነው ያሉትን ኢማሙ ሙስሊም መተው አይ ፊሂ ሸይ ፊሂ ሊን ይሉታል አይደል እንዴ?
ኢማም ጠበሪ ይመጡና ደግሞ አይ ይሄ ሰውማ ሚነሲቃ ነው ምናምን ኢማም ኢብኑ አቢ ሐቲም ይመጡና ይሄ ሰውማ ፊህ ነዘር ይላሉ። ይሄ ማለት አይደል ተራ ኢጅቲሃድ ማለት ግለሰቦች ላይ የሚያስቀምጧቸው ሽሩጦች አሉ ለብቁነታቸው ወይም ደግሞ ሐዲስ ለመዘገቡ ከነዚህ ሰዎች። ስለዚህ ያ በሚያስቀምጡት መስፈርት መሰረት ጀጅ ያደርጋሉ እነዚህ ሪጃሎች። ይሄ ማለት እኮ ኢጅቲሃድ ማለት እኮ ነው። ዩሲብ ወይኽቲ አልሙጅተሂድ ማለት ነው አይደለም? نعم ስለዚህ ኢጅቲሃድ ይገባዋል። ኢጅቲሃድ ሹፍ እዚህ ጋር ወንድሜ አደም አንድ ነገር ልበልክ። አሁን አንተ የዚህኛውን የኢብኑ ከሲርን ኢጅቲሃድ ከቡኻሪ ጀርሕና ተዕዲል ጋር ለማያያዝ ከሆነ ትልቅ ስህተት ነው። ይሄ ትልቅ ስህተት በዛ ጠርጥረኝ እንደዚያ ከሆነ ማለት ነው። እንደዚያ ከሆነ ይሄንን አያ ሙሉ በሙሉ ውድቅ እንደሆነ አውቀን፣ ምክንያቱም አንተ ያመጣኸው ይሄን ሐዲስ ተንተርሰህ ነው። ሐዲስም ደግሞ ዓቂል ብን ጃዕድ አለበት፣ ዓቂል ደግሞ ቡኻሪ ችግር አለበት ብሎ ተናግሯል። ፋይሉን ዘጋ ነው ማለት ነው። ሱሑ ኪታቢን በዕደ ኪታቢላህ የኢማሙ አልቡኻሪ ጃሚዕ ሰሒሓቸው እንደሆነ አምናለሁ። እኔ ሚን አህሊ ሱና ወልጀማዓ ያ ሐቢቢ ለስቱ ሚነ ሺዓ። እሱን አውቃለሁ። አብሽር፣ በዚያ እየጠረጠርኩህ አይደለም። እሱ አይደለም እኔ ዒልሙን ነው የፈለግኩት። ገብቶሃል አይደለ? አሁን ልልህ የፈለግኩት ነገር ምንድን ነው? ሰነዶችን አኢማዎቻችን ሲያዩ አንዱ ፊህ ነዘር ይላል፣ አንዱ ደግሞ በነገራችን ላይ ኢስሐቁ ዝም ማለት የለብህም። ከመስመር በጣም እየወጣን ነው። ላላ እንለፍ፣ ይሄን እንለፈው፣ እሱን እንዝጋው ነው። ምክንያቱም ፋይሉን ዘግተናል። ይሄኛውን መዘጋትም ቆይተናል ከዘጋን። በፍጹም አልተዘጋም። ዋዜ ግን እንለፈው፣ እንደ ሙዓስል ልለፈው። ይሄንን የቁርአን አያ ለምን መሰለም ማለት ነው። ችግር የለውም። እሺ ለሙዓስል ልለፈው። ወንድሜ አደም የታሊቅም ሆነ ፍርድ መስጠት ስልጣን ስላልሰጣችሁኝ ብዬ ነው ዝም ያልኩት። አብሽር ላላ ፍርድ መስጠት ሳይሆን ፋይሉን ጨርሰናል ለማለት ነው። ቆይ አደም የምትጨምረው ነገር ካለ አንድ ደቂቃ ውሰድና በአንድ ደቂቃ ውስጥ ጨርስ። እኔም አንድ ደቂቃ ወስጄ በዚህ ጉዳይ በዚህ አያ ላይ ጨርሼ እንወጣለን። መርሐባ። አዎ እንውጣ። ለምን ብዙ ሐሳቦች ስላሉ ሌላ ቦታ ማለት ነው። ይኸውልህ እኔ እዚህ አያ ላይ ያለኝ እንትን ምን መሰለ፣ ቁርአን ይፈስረዋል አይደለም? ቁርአንን በአቅዋሉ ሰሐባ እንፈስረዋለን፣ ቁርአንን በሐዲስ አረዳድ እንፈስረዋለን፣ ቁርአንን ምናምን እያልን በሉጋ እንፈስረዋለን። ይህ የቁርአን አያ አላሁ ስብሓነሁ ወተዓላ ኢብተደዑሃ የጀመሯት የሆነችን ቢድዓ ፈማ ረዐውሃ ሐቀ ሪዓየቲሃ ብሎ አሞካሻቸው የመጀመሪያ በዒሳ ያመኑትን ሰዎች ከዚያ በኋላ የመጡትን በመሃል ይሄ እነሱ ያስጀመሩትን ቢድዓ ኢማሙል ቁርጡቢ የሚሉትን ነው። በነገርህ ላይ ኢማሙል ቁርጡቢ ሰዓት ስለሌለኝ ነው። እነዚያን የመጀመሪያዎችን አሞካሸና ከነሱ በኋላ ቀጥለው የመጡትን ፈኸለፈ ሚን ባዕድህም ኸልፉን እንዳለው አላህ ቀጥለው የመጡት ባለመጠበቃቸው ምክንያት ይህንን ቆንጆ ቢድዓ እነሱን ወቀሰና አለፈ። ከዚህ ወስደው ዑለማዎቻችን ጅምሁር አልዑለማ ይህ የቁርአን አያ በአሰርም ብትሄድ የነብኑ አባስ አሰር አለ፣ በሐዲስም ብትሄድ ይሄ ሐዲስ አለ። በነገራችን ላይ ነስ እስካለ ድረስ ያን ያህል ደረጃው ቀውይ ባይሆንም ይሄ ነስ ማለት ነው። ምክንያቱም አስል ተእሲስ እያደረክበት አይደለም ማለት ነው። ሁክም ተእሲስ እያደረክበት አይደለም፣ አንድን አስል እየደገፍከው ነው ያለው። ስለዚህ ቢከትረት ጥሩቅ እኮ አንዱን ይከዊ ባዕዱሁ ባዕዳ የሚባል ነገር አለ። ወለሁ ሸዋሂድ ወለሁ ተዋቢዕ የሚባል ነገር አለ በሙሐዲሶቻችን ዘንድ። አላ ኩሊ ሐል ኢብኑ ከሲርም ጭምር እንደሚሉት ይሄን ሐዲስ አመጡና ቀውይ ነው ብለው፣ ነገር ግን የእሳቸው እስቲንባጥ አደራረጋቸው እዛ ቦታ ላይ እነሱ ከተነሱበት የቢድዓ እይታቸው አንጻር አይ ኮንኗቸዋል ብለው ቢሄዱም ኺላፈ ሊልጅምሁር ማለት ነው። ጅምሁር አልሙፈሲሪን ግን ጅምሁር አልዑለማ ግን ከዚህ የቁርአን አያ መነሻ አድርገው ምን አድርገዋል? ቢድዓ ቆንጆ አለው ብለዋል ማለት ነው። ይሄን ነው ማሳየት የፈለግኩት። አሁን ችግር የለውም። ሐዲሱንም እንጣለው ከተባለ ልንጥለው እንችላለን። አሰሩንም እንጣለው ከተባለ ልንጥለው እንችላለን። ከቁርአኑ እንውጣና ወደ ሐዲሶቹ ማስረጃዎች ደግሞ እንሂድ ነው። በዚህ መልኩ መጨረስ እችላለሁ። ምንም ችግር የለውም። መልካም ወንድማችን አደም ከዚህ ከቁርአን አያ ጋር ተያይዞ ያለውን ነገር ለማስቀመጥ ሞክሯል። ከስራ አስምሬ የምነግራችሁ ነገር ወንድማችን አደም እዚህ ጋር አሁን ሲናገር ጅምሁር ዑለማ እያለ ሁሉም ዑለሞች የሱን ሐሳብ የደገፉት አስመስሎ ለማቅረብ እየሞከረ ነው። አንድ ዓሊም እንኳን ስለ ቢድዓ መልካምነት ይሄንን አያ ተንተርሶ ቢናገር ኖሮ ባመጣኸው ነበር። የመጨረሻ ቶፕ ሌቭል አንተ ያመጣኸው እንደነ በጋዊና መሰሎችን ነው ይመስለኛል። በጋዊ ነበር ማን ነበር? ሱብሃንአላህ ረሳው።
اسمي مساج ለማንኛውም ላ እነ ኢማም አድም ምንም አልተናገርኩም። ያንተ ጊዜ መናገር አቅቶኝ አይደለም የምናገረው ነገር ነበረኝ። ኡስታዝ አደም አታቋርጠው። አሁን የሱ ጊዜ ስለሆነ ማቋረጥ የለብህም። ቢስሚላህ። ስለዚህ አሁን ወንድማችን አደም የሆነ በነገራችን ላይ የሆነ እንትን አለ፣ የሆነ አካሄድ አለ። ስትናገር ሁሉም ሰው ከኔ ጋር ነው፣ ሁላችንም እንዲወስነናል ብሎ መናገር ትልቅ ስህተት ነው። ጅምሁር ዑለማ እንዲፈስረዋል። ጅምሁር 3 ሰው አይደለም፣ ጅምሁር 5 ሰው አይደለም። ጅምሁር ዑለማ ብሎ ማለት ከዘመነ ነብይ ሰለላሁ ዐለይሂ ወሰለም እስከ ዛሬ ድረስ ያሉ ሙፈሲሮች ናቸው። አንተ ደግሞ እዚህ ጋር ጠንከር ያለ አንድም ስለ ቢድዓ አንስቶ በደንብ አድርጎ አሞግሶ በተለይ ያንን ቢድዓ ከኛ ዘመን ጋር ማስተሳሰር የቻለ አንድም ሰው አላመጣህም፣ ማምጣትም አትችልምም ደግሞ። ለዚያም ነው ያንተን ንግግር ቅድም ቢና ያደረከው ምን ላይ ነበር? ሐዲስ ላይ ነበር ቢና ያደረከው። ሐዲሱ ምን ብለህ እንትን አልከው? ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ተናገርክ። እኔ ደግሞ ምንም አልተናገርኩም፣ ምክንያቱም ሐዲሱ ضعيف መሆኑን አውቀዋለሁ፣ ስጠብቅህ ነበር። መጨረሻ ሁክሙን ጨርሰህ እንዲህ ነው ከሐዲሱ የምንወስደው ብለህ እስቲንባጥ አድርገህ ስታስቀምጥ ሐዲሱ ضعيف እንደሆነና እንትና ችግር አለበት ብዬ ነገርኩ። የሐዲሱ ነገር ምክንያቱም የቁርአኑን አያ የሚፈስረው ትልቁ ሐዲስ ስለሆነ ማለት ነው። የዑለሞች ተፍሲር በነገራችን ላይ ኢጅቲሃድ እኮ ነው ወይ ደግሞ አልቀውሉ ቢራእይ እኮ ነው የሚሆነው ከዚያ በኋላ። ምክንያቱም ነቅል የማያደርጉ ከሆነ ቁርአን የሚፈሰረው 6 መንገዶች አሉት ትላልቅ። የመጀመሪያው ቁርአኑን ቢልቁርአን፣ ሁለተኛው ቁርአኑን ቢሱና፣ ሶስተኛው ደግሞ ቢአቅዋል ሰሓባ፣ አራተኛው ቢአቅዋል ታቢዒን፣ አምስተኛው ደግሞ ቢልሉገት አልዓረቢያ፣ ስድስተኛው ቢልኢጅቲሃድ ወይ ደግሞ ቢራእይ ነው። አንተ እያመጣህ ያለው ስድስተኛውን ነው። መጀመሪያ ሁለተኛውን ነበር ያልከው፣ ሁለተኛው ውድቅ ሆነ። ከዚያ ስድስተኛውን እያመጣህ ነው። ስለዚህ ይሄንን የቁርአኑን አያ በምንም መልኩ አይደግፍህም። ኢብተደዑሃ የሚለው በምንም መልኩ አይደግፍህም። ይሄንን ፋይል ዘግተን ብንወጣ ነው የሚሻለው። ብዙ ሰዎች ያልተረዱት ነገር ወንድሜ አደም ይሄንን ነጥብ በጣም እየተመላለሰበት ነው። ሐታ አንዱን ሐዲስ 3 ያነበብከው አይደል? ሐዲሱን 3 ያነበብከው ለምን እንደቆየህበት እኔ አይገባኝም። ምክንያቱም ገና ብዙ ስራዎች አሉብን፣ ብዙ ሐዲሶች አሉብን። ሙአዚዋ እቺን ብቻ ብዬ እንለፈው። ይሄን ግድ የለህም ወላሂ ችግር የለውም። እኔ በጣም እንትን አናድርገው፣ ጉዳዩን አንለጥጠው። እኔ ለምን አንድ ሐዲስ አይሆንም አዳራችንን ሊያሳድረን ከቻለ፣ ምክንያቱም ሐቅን ፈላጊዎች ነን እኔም አንተም ብዬ የማስበውና እኔ እዚህ ሐዲስ ላይ ሸይኹል ሙፈሲሪን ኢማሙ ጠበሪን ጠቀስኩልህ አይደለም? አልሙጅተሂድ አልሙጥለቅ ማለት የጠበሪ መዝሃብ ባለቤት የነበሩት ማለት ነው ታውቃለህ። እና እሳቸው ሲጠቀሱ እኮ ሁሉም ሙፈሲሮች ያጎበድዳሉ እንደምታውቀውና እሳቸውን ጠቀስኩልህ፣ እነ ኢማሙል ቁርጡቢን ጠቀስኩልህ፣ እነ ኢማም አልአሉሲን ጠቀስኩልህ፣ እነ ኢማም ኢብኑ ዓሹርን ጠቀስኩልህ፣ እነ ኢማም ፈኽሩ ራዚን ጠቀስኩልህ። እነዚህ ሁሉ ራንደም ሊገብተህ ተፋሲሮችን ኸላ እብነ ከሲር ማለት ነው። ራንደም ሊገብተህ የሚፈስሩት እኔ በተረዳሁት መልኩ ነው። የጅምሁሮች የምለውም ለዚህ ነው። አይ ይሄንን ደግሞ ቃል በቃል አላልክም ካልከኝ ለምሳሌ እዚህ ጋር ኢማሙል ቁርጡቢ ማለት ነው وهذه الآية ይላሉ አጭር ስለሆነች ዳለቱን على أن كل محدثة بدعة አዲስ የመጣ ነገር ሁሉ ቢድዓ ነው ማለትን ያስረዳል አሉ። ከዛም ሁክምን ቢና ሲያደርጉ فينبغي لمن ابتدع خيرا ነገር ለጀመረ ደግሞ ያስፈልጋል أن يدوم عليه ሊዘወትርበት ማለትን እንረዳለን አሉ። ولا يعدل عنه ከዛ لا يفገፍግ إلى ضده ወደ ተቃራኒ فيدخل في الآية እዚህ አያ ውስጥ እንዳይገባ አሉና ሌላን አሰር አመጡልን። እንደው ምን የሚል አሰር አመጡ? وعن أبي أمامة الباهلي واسمه صدي بن عجلان قال أحدثتم قيام رمضان ولم يكتب عليكم እናንተ ሰዎች የተራዊሕን ሰላት አዲስ ነገር አመጣችሁ፣ ነገር ግን እሱ ያልተጻፈባችሁ የሆነን አሉና ኢነማ ኩቲበ ዓለይኩም ሲያም ጾም ነው በእናንተ ላይ የተደነገገው። ፈዱሙ ዐለል ቂያሚ በዚህ ቅያማችሁ ላይ ልትዘወትሩ ይገባል። ኢዝ ፈዓልቱሙሁ ወላ ተትሩኩሁ ልትሰሩት ይገባል፣ ላትተውት ይገባል። ፈኢነ ናሰ ሚን በኒ እስራኤል እብተደዑ ቢድዓን ለም የክቱብሃ አላሁ ዐለይሂም እያሉ በጣም ይህንን የቁርአን አያ መጡ። ብዙ አሰሮች አሉ ከሰሓቦች። ሐዲሱን እንኳን እንተው ከተባለ አኢማዎቻችን እነ ኢማም አልቁርጡቢ እነ ኢማም አልአሉሲ ሌሎችም ይሄን በዛ መልኩ ነው የተረዱት። ማለት ወንጀል አለው እንደ ሐቢቢ ማለፍ እንችላለን። ችግር የለብኝም። እስክሪፕቶውን ከእጅ ላይ አስቀምጥና ጠረጴዛው ላይ እስክሪፕቶ ካሜራው ላይ ቲክቶክ ይዘጋል፣ ክልክል ነው። ስለዚህ እስክሪፕቶ አታሳይ። በነገራችን ላይ ወንድሜ አደም አንድ ማስረጃ አድርጎ ያመጣ ወደ ቀጣዩ እንሂድ ይሻላል። ቀጣዩ ሐሳብ ምክንያቱም እንደ ማስረጃ አድርገህ መጨረሻ ላይ ያመጣኸው
ምሳሌው ቢድዓ የሆነ ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን ንግግር ነው እንደ ምሳሌ አድርገው ኢማሙ አንተ የጠቀስካቸው ኢማም አልአሉሲ መሰለኝ አይደል የጠቀስካቸው መጨረሻ ላይ እሳቸው ቁርጡቢ ነው አሉሲ ነው ኢማም አልአሉሲንም ጠቅሼልሃለሁ ኢማም አልቁርጡቢን ጠቅሼልሃለሁ ኢማም ደግሞ ያመጡ በስም የጠቀስከው ግን መጨረሻ ላይ ማስረጃ አድርገህ ያመጣኸው አለ ማስረጃ አድርገህ ያመጣኸው መጨረሻ ላይ የጨርሰው የአባ ኡማማን ንግግር ሊጨርሰው ከምን ጋር እንዳያያዙት ያመጣኸው حتى የአባ ኡማማን ራሱ ተመልሰህ ስትመለከተው አየዱማ አለይህ ብሎ ሲናገር የተራዊህን ነገር ነው ያነሳው ተራዊህ ደግሞ ቢድዓ አይደለም እሱ እንለፈው خلاص ፋይሉን ዘግተን እንለፈው ይሄኛው ባጭሩ እንዴት እንዳስረዱ እኮ መጨረሻ ላይ فإننا سنالو እኮ ከቁርአኑ ጋር እንዴት እንደሚገናኝ فإننا من بني إسرائيل ابتدعوا بدعا لم يكتبها الله عليهم ابتغوا بها رضوان الله فما رعوها حق رعايتها فعابهم الله بتركها فقال ورهبانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها يميلون እኮ መጡ ለስትድላል አንተ እውነት ነው አስላለው ልትል ትችል ይሆናል ግን እሳቸው ግን አስላለው ብለው ስላላመኑ ይህን የቁርአን አያ ለደሊልነት ተጠቅመዋል ነው የኔ መሐለሻ ይሷን እንድትወስድ አስላለው አይደለም አስላው ወፈስለ ነብዩ ሰለላሁ ዐለይሂ ወሰለም የመጣ ነገር አይደለም ሙሉ በሙሉ ከነብዩ የመጣኩ ነው ሙሉ በሙሉ በዚያ ሲፋን የተሰገደው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የተሰገደው ሙሉ በሙሉ ነበር ስራ ነብዩ የተቡበት ኢላ አለ ያ እንትን አላቸው ምክንያት አላቸው ሰው አለ አለሽ እሱን እንመጣበታለን ችግር የለውም እሱን እንመጣበታለን ለማንኛውም ባጭሩ አንድ ነገር ላይ ታሪክ ላድርግ ሙአዚ لا በዚህ ነገር ላይ አታድርግ خلاص እንለፈው ይሄን በቃ ይብቃና ይሄንን ነጥብ ቢስሚላህ ሙአዝ ቅድም ባነሳው ላይ ሌላ ቁርአን አያ አንስተሃል ምን የሚል የቁርአን አያ يوم تبيض وجوه وتسود وجوه የሚለው በነገራችሁ ላይ በጣም በርካታ ወንድሞቻችን መግቢያዬ ላይ በነገርህ ላይ ሙአዚ ለምን እንዳልተስማማህ አላውቅም እንጂ ቢድዓ እንደሚታወቀው የፍሩዕ ጉዳይ ነው እኛ እንድንወያይም የፈለግነው የፍሩዕ ጉዳይ ነው አቀዲ የሆነውን ፓርት ውይይት ካስፈለገ በቀጣይ እንመጣበታለን ብዬ ተናግሬያለሁ ይህንን ያልኩት እንዲሁ አይደለም የአኢማዎቻችን ንግግሮች አብዛኛዎቹ ስለ ቢድዓ ያወሩት እነ ኢማሙ ማሊክን በሉት እነ ኢማሙ ሻፊዒ እነ ኢማሙ አቡ ሐኒፋ እነ ኢማሙ አህመድ አብዛኛዎቹ ከረዋፊዶች ከሙዕተዚላዎች ከኸዋሪጆች ጋር በሚወያዩበት ወቅት ያሏቸውን መስጂድ ውስጥ ላለ 5 አውቃት ሰላት ለሚሰግድ ወደ ቂብላ ዞሮ ለሚሰግድ ለዚህ ወንድም ይጠቀሙባቸዋል ብዙ ወዕዝ ላይ የተሰማሩ ወንድሞቻችንና ያ ልክ አይደለም የሚለውን ነገር ስለፈለኩኝ እኛ ሁክም ነው እያወራን ያለነው የፊቅህ ጉዳይ ነው የምናወራው ብዬ ኻሰተን በዚህ ጉዳይ እናወራ ያልኩት ለዛ ነው አላ ኩሊ ሐል ይህ የቁርአን አያ በጣም በተደጋጋሚ የሚመጣ እንትን ነውና فأما الذين ابيضت وجوههم فأهل السنة والجماعة وأولو العلم وأما الذين اسودت وجوههم فأهل البدع والضلالة فكأهن إنه خلاص عن سعيد بن جبير علي بن عباس تيزو تورا يميبالو بالله عليك أهون هن سند اند فتش كلين كله اسكي هن سند فتش لين اندو درايا وانت تنو مالته درايا وانت تنو هن اسكي سند فتش لين ኡስታዝ አደም ዝም ብሎ አለበል لا እየተሰማ እያወራው ነው ኦኬ እኔ ጋር ቆማለሁ እያወራው ነው በጣም በርካታ ደካማ እንትኖች አሉበት መውዱዕ ነው ሁላ ተብሏል አሊ ኢብኑ ቁዳማ ضعيف ነው ሰነዱን ገብተን ስናየው ማለት ነው ሙጃሺዕ ኢብኑ አምር ከذاب ነው ኢብኑ መዒን ናቸው ይሄንን ያሉት ማለት ሌሎቹንም እንትኖች ብናይ ሰነዱ ለስትድላል የሚበቃ ነገር አይደለምና እኔ ችግር የለውም ሚንባቢል ወዕዝ ቢመጣ ችግር የለብኝም ነገር ግን እያወራን ያለ ነው የሁክም ጉዳይ ስለሆነ የሁክም ጉዳይ ደግሞ አንድን ሁክም ቢና የምናደርገው ነስ ሰሪሕ ወሰሒህ የሆነ ነገር ከሐዲስ ያስፈልገናል ከቁርአን ከሆነ ደግሞ ሰሪሕ የሆነ የቁርአን አያ ያስፈልገናል ካልሆነ መስጂድ ላይ ያለን ሰው ለማስወጣት በዚህ መልኩ ባንጠቀም ጥሩ ነው የሚል ነው እዚህ ላይ ያለኝ እንትን እንጂ አሁን ይሄንን እንደው ሰነዱን ፈርደን እንደው ለውይይት ያህል ሰነዱም ልክ ነው ብለን ብንሄድ ሐቂቃ አሁን ለምንወያይበት ውይይት ይሄ ይመጣል ብዬ አላስብም ሙአዝም ይሄ ይጠፋል ብዬ አላስብምና እነዚያ ሙብተዲዖች እነማን እንደሆኑ ግልጽ ነው ስለ ረዋፊዶች ነው ስለ ሙዕተዚላዎች ነው ስለ ኸዋሪጆች ነው የሚያወራው ስለነ ذو خويسرة ያ ነብዩ አለይሂ ሰላቱ ወሰለም መቶ ኢዕዲል ስላላቸው
የመጀመሪያ የኸዋሪጆች የመጀመሪያ አንጃ ስለሆኑ ግለሰቦች ነው የሚወራውና ያለ ቦታው ዝም ብለን ባናመጣ ጥሩ ነው። ያው ባለፈውም በዚህ ጉዳይ ላይ እንደው እንትን ሳትል ቀርተህ ነው እንጂ ታዕሊቅ እያደረግኩ ነበር የሆነ የቁርአን አንቀጽ ተደግፌና፣ ለማንኛውም ይሄ በዛ መልኩ ነው። ሰነዱ በጣም ሙተሃም ነው። ይሄን ታዕሊቅ ላድርግ ብዬ ነው። አንተ የምትለው ነገር ካለ በልና ደግሞ ወደ ሌሎቹ ጉዳዮች እሄዳለሁ ኢንሻአላህ። ከላስ ችግር የለውም። ወደ ሐዲሱ ጉዳይ እንግባ። አሁን ይሄኛውን ጨርሰና ወደ ሐዲሱ ጉዳይ እንግባ። ምክንያቱም ታች ያሉ ወንድሞች እየጠበቁ ነው። ሰው ደግሞ ይተኛል። ሰው ከመተኛቱ በፊት እስቲ ኢንሻአላሁ ተዓላ ሐዲስ ውስጥ ያለውንም ነገር አንዳንድ ነገሮችን አብረን አይተን መሄዱ መልካም ይመስለኛል። ሐዲስ ላይ የኔን አረዳድ ላስቀምጥልህ ወይንስ አንተ አረዳድህን ታስቀምጥልኛለህ? የመጡ ሶስት ሐዲሶች አሉ። ዋናነት የጃቢር ኢብኑ አብዱላህን ሐዲስ ነው የምጀምረው መጀመሪያ። መርሐባ አስረዳኝና ከዛ ነው እመለሳለሁ። ሐዲሱ ላይ ሶስት ደቂቃ እንውሰድ ለሐዲሶቹ ሙዳኸላ አብሳና ተፈضل። ችግር የለውም። ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ምን አለ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ኸጠበ አሕመረት ዐይናሁ ብሎ ተናገረና ስለ ነብዩ ሰለላሁ ዐለይሂ ወሰለም እሳቸው በጣም በንዴት የሆነ ጦርን እንደሚገስጽ ሰው እንደሚናገሩ ተናገረና በስተመጨረሻ ምን አለ? ወየቁሉ አማ ባዕዱ፣ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አማ ባዕድ ይላሉ፣ ፈኢነ ኸይረል ሐዲስ ኪታቡላህ፣ ከሁሉም ንግግሮች ሁሉ ያማረ ንግግር የአላህ ሱብሓነሁ ወተዓላ ንግግር ነው። ወኸይሩል ሀድይ፣ መልካሙ መመራት ደግሞ ሀዲዩ ሙሐመድን የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው። ወሸሩል ኡሙሪ፣ መጥፎዋ ነገር ደግሞ ከነገራቶች ሁሉ መጥፎዋ ሙሕደታቱሃ፣ መጤ ነገር ናት ወይ ደግሞ አዲስ ተጀማሪ ነገር ናት። ወኩሉ ቢድዓትን ضላላ፣ ሁሉም መጤ ነገሮች አሊያም ሁሉም ቢድዓ የሚባሉ ነገሮች ضላለቱን ጥመት ነው ብሎ ተናገረ። ኩል የሚለው ثم يقول انا اولى بكل مؤمن من نفسه من ترك مالا فلأهله ብሎ ተናገሩ ሰለላሁ ዐለይሂ ወሰለም። ሰሒህ ሙስሊም 867ኛው ሐዲስ ነው። ይሄ ሐዲስ ውስጥ አሁን ወኩሉ ቢድዓትን ضላላ ብለው ሲናገሩ ሁሉም የቢድዓ አይነቶች ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ከሳቸው ኋላ መጥቶ የሚያበላሸው የሚሰራው ነገር የሚጠፋቸው አይደሉም። ምክንያቱም በዲን ጉዳይ ላይ ከሆነ አላህ ሱብሓነሁ ወተዓላ ወደፊት የሚከሰተውን ነገር መገሰጽ የሚችል፣ ምክንያቱም ዲን አልኢስላም ከሱ ኋላ ሌላ ዲን አይመጣም። ሌላ ሁለተኛ ዲን የሚፈጠር የለም። ከነብዩ ኋላ ደግሞ ላ ነብይ ባዕዲ ብለዋል ሰለላሁ ዐለይሂ ወሰለም። ከሳቸው ኋላ ነብይ የማይመጣ ከሆነ እስከ የውመል ቂያም ድረስ ያለውን ነገር የማስተማር ግዴታ አለባቸው ሰለላሁ ዐለይሂ ወሰለም። ስለዚህ እሳቸው ሲናገሩ ወኩሉ ቢድዓትን ضላላ፣ ሁሉም የቢድዓ አይነቶች፣ ሁሉም ተጨማሪ ነገሮች፣ ሁሉም መጤዎች ضላለቱን ጥመት ነው ብለው ጨረሱ። ከዚያ በኋላ ደግሞ የሆነ ሰው መጥቶ ተክሲስ ማድረግ ከፈለገ ወይ ደግሞ የሆነ ነገር መነጠል ከፈለገ ሁሉም ከተባለው መካከል የሚነጠል እኮ ይኖራል ብሎ የሚናገር ከሆነ እንዴት ነው ተክሲስ የምታደርገው የሚል ነገር ይመጣል ማለት ነው። ምክንያቱም ቢድዓ በሁለት ይከፈላል። አንደኛው ሉጋዊ ነው፣ ሁለተኛው ደግሞ ኢስጢላሂ ነው። በሉጋ በኩል ስትመጣ ደግሞ የሉጋውን መልካምም ነው መጥፎም ነው ልትለው ትችላለህ። ለምሳሌ ያክል አሁን መብራትን የፈጠረው ግለሰብ መልካም ነገር ሰርቷል፣ ቢድዓቱን ሐሰና ነው መብራትን መፍጠሩ። ኦፕንሃይመር ደግሞ እንትን የፈጠረው ኦፕንሃይመር ነው የሚባለው ማነው ኒኩለርን የፈጠረው ደግሞ ምንም እንኳን ኒኩለር ጥቅም ቢኖረውም ከሚያደርሰው ማውደም አንፃር ቢድዓቱን ሰይአ ነው የሚባለው በሉጋ በኩል ነው የምላችሁ። ወደ ዲን ስንመለስ ደግሞ የዲንን ቢድዓ የሚወስነው ضላላ ነው ሐሰና ነው አላህ ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው የሚወስኑት። ነብዩ ደግሞ ሲወስኑ ኩሉ ቢድዓትን ضላላ ብለው ዘግተውታል በሩን። ማንም ከሳቸው በኋላ መጥቶ ተክሲስ ማድረግ አይችልም ለማለት ያክል ነው። የዱንያውን እንዴት ተክሲስ ያደረጋችሁት የሚል ጥያቄን ከመጣ ኢንሻአላህ መልሳለሁ። ኢንሻአላህ እንቀጥል። ደቂቃ ያልቋል መሰለኝ። ደቂቃ የያዝ መርሐባ። እሺ አላስኩላችሁ ቢልማዕሩፍ ነው የምናወራው። አብሽር ደቂቃ ተያዚሱ ቢልማዕሩፍ ብሏል። ይሄ ጥሩ ሙስጠላህ ነባይዘው ቢልማዕሩፍ የምትለዋ ተመችታኛለች። ሐቢቢ ሙዓዝ ወላሂ ይሄንን ሐዲስ እኔም አንተም ከምንፈስረው ይልቅ ቅድም የጠቀስኳቸው ዑለማዎቻችን ምን ብለው ፈስረውታል የሚለውን ነገር ብናይ ጥሩ ነው ሐቂቃ። ምክንያቱም አንተ ሙኸሲስ አይደለም ስትለኝ ምጠይቀህ አንድ ጥያቄ ነው። ማነው ኩል የሚለው ዑሙሚ ነው። ለይሰ ለሁ አየ ሙኸሲስ፣ ምንም አይነት ሙኸሲስ የለውም፣ ኤክሴፕሽናል የሚያወጣው ምንም አይነት ነስ የለም ስትለኝ ሚን አይነ ለከ ሃዛ ነው የምልህ። ምክንያቱም እኛ በሰነድ ነው የምናወራው፣ በአይማዎቻችን አረዳድ መሰረት ነው የምንለው። ገብቶሃል አይደል? ስለዚህ እኔ አሁን ይህንን ሐዲስ ትልቁ ሐዲስ እንግዲህ በቢድዓ ጉዳይ ላይ ሲወራ ይሄ ሐዲስ ነው የሚመጣው። ሐዲሱን ብለኸዋል።
ረሱል ሰለላሁ ዐለይሂ ወሰለም ከሲያቁ አንጻር እንየው ብያለሁ። የመጀመሪያ ስለ ቁርአን ኸይሩ ከላሚላህ እንደሆነ ተናገሩ። ስለ ሀዲያቸው ስለ ሱናቸው ትክክለኛው መንገድ የሳቸው እንደሆነ ተናገሩ። ከዚያ በኋላ እነዚህን ኸልፎ የመጣ እነዚህን ሁለቶቹን ቁርአንና ሐዲትን ኸልፎ የመጣ ቢድዓ ሙሕደታ ضላላ ነው፣ ጥመት ነው አሉ። ወኩሉ ቢድዓቲን ضላላ፣ አዲስ የመጣ ቢድዓ በሙሉ ضላላ ነው አሉ። አዲስ የመጣ ነገር በሙሉ ضላላ ነው ሲሉ በضላላነት የሚፈረጀው ቁርአንና ሐዲትን እንዲሁም ደግሞ የቁርአንና የሐዲትን ቀዋዒድ ሸሪዓን ኸልፎ የመጣ ነው። ይሄን የተረዳሁት አይደለም። ለምሳሌ ይሄ ሰሒህ ሙስሊም ላይ ሰሒህ ቡኻሪ ላይ የተቀመጠ ሐዲስ ነው። አንተም እንደምታውቀው ሁላችንም እንደምንረዳው ማለት ነው። እስኪ ኢማሙል ቡኻሪ ላይ ሂድና የፈለከውን የቡኻሪ ሸርሕ ገልጠህየው ምን ብለው እንደተረዱት ማለት ነው። ኢማሙ ሙስሊም ላይ ሂድና የፈለከውን የኢማሙ ሙስሊም እንትኑን የሸረሐን እንትን ገብተህይ ዑለማዎች ምን ብለው እንደተረዱት ማለት ነው። እኔ ለምሳሌ ኢማሙ ሙስሊም ምን ብለው እንደተረዱት ኢማሙ ሙስሊም ማለት ኢማሙ ሙስሊምን የሸረሑት ኢማሙ ነወዊ ዓለይሂ ረሕመቱላህ ያው ቀድራቸው ምን እንደሆነ ይታወቃል። እሳቸው ምን ብለው እንደሸረሑት ላስቀምጥልህ። 6ኛው ሙጀለድ 154 ገጽ ላይ እንዲህ አሉ። ወኩሉ ቢድዓቲን ضላላህ የሚለውን ሃዛ ዓሙን መኽሱስ፣ ሃዛ ይሄ የነቢዩ ዓለይሂ ሰላቱ ወሰላም ንግግር ኩሉ ቢድዓቲን ሁሉም ቢድዓ ضላላ ነው የሚለውን ዓሙን መኽሱስ ነው አሉ። ዓም ነው በለፍዝ ደረጃ በንግግር ደረጃ፣ መኽሱሱን ማዕናው ደግሞ የተኸሰሰ ነው አሉ። እንዴት ነው የምንኸስሰው? በሶስት ነገር እንኸስሰዋለን። ሐቢቢ እችን በደንብ ያዝልኝ፣ እንደው ተመልካቾችም ይችን እንደንትን ቢይዙ ፈጠን አድርግ፣ አታርዝም ኡስታዝ አደ። እሺ በቃ እሱ ያውራ። ደቂቃ አልቃለች። ወላሂን ቀጥል፣ ችግር የለውም ጨርሰው። አንተ አውራ በቃ ሐቢቢ አንተ አውራ። እኔ እየተሸማቀቅኩ ማውራት አልፈልግም። ሐቢቢ አንተ አውራና የፈለግከውን ደቂቃ ውሰድ። ካልሆነ እኔ አሁን አንተ የተናገርከውን ነገር ልናገርና አንተ በተናገርከው ነገር ላይ ልናገርና ወደ ተኽሲሱና ወደ እንትኑ እንገባለን። መልካም ወንድሜ አደም ያነሳኸው ነገር ምንድነው? ወኩሉ ቢድዓቲን ضላላህ የሚለውን ዓሙን ለፍዝያን ወመኽሱሱን ማዕንያን ብለሃል፣ ማዕና ላይ ማለት ነው። መልካም ችግር የለውም። ኢማሙ ነወዊ በነገራችን ላይ ስለ ቢድዓ ያላቸው አቋም ይታወቃል። ኢማማችን ናቸው፣ ሼኻችን ናቸው። ነዓም ኢማማችን ናቸው፣ ሼኻችን ናቸው። እዚህ ጋር ተሳስተዋል በእርግጠኝነት። እኔ እንደዛ ነው የማምነው ነው የምልህ። ተሳስተዋል ብዬ ነው የማምነው። ተሳስተዋል ብዬ የማምናቸውን የራሳቸውን አቋም የማንም ሰው አስተሳሰብ ወይ ደግሞ አቋም በሚናገረው ነገር ላይ ተአሲር ይፈጥርበታል። አለፍ ስንል ስለ አልፋዝ العموم ጉዳይ ማንሳታችን ካልቀረ ኩል የሚል ነው እዚህ ጋር የተጠቀምነው። ወኩሉ ቢድዓቲን ضላላህ ነው ያለው። ወኩሉ ቢድዓቲ ሳይሆን ወኩሉ ቢድዓቲን ضላላህ ነው። ትንሽ ዲፍረንስ ቢኖረውም ማለት ነው። ኩል የሚለውን ነገር አልፋዝ العموم ላይ ስመጣ التحبير وشرح التحرير للمرداوي 5ኛው ሙጀለድ 2350ኛ እስከ 2351ኛው ገጽ ላይ ሲናገር ምንድነው የሚለው? من صيغ العموم كلنا صيغ العموم መካከል አንደኛው ኩል የሚለው ነው። وهي اقوى صيغه እሷ ደግሞ اقوى صيغه የመጨረሻ ከፍተኛ ማዕረግ ያላት ነገር ናት። ምን ማድረግ ላይ? ተዕሚም ማድረግ ላይ፣ መሰብሰብ ላይ ማለት ነው። ኩል ከተባለ ኩል ነው ኢላ ተኽሲስ ካልመጣ በስተቀር ወላها بالنسبه الى اضافتها معاني ብሎ ተናገረና ሸርሕ አደረገ። ሌላኛው ደግሞ البحر المحيط في اصول الفقه የሚለው በድረዲን الزركشي ሲናገሩ 4ኛው ሙጀለድ 84ኛው ገጽ ላይ حكم اللفظ العام الصيغه الاولى كل يعني الصيغه الاولى كل የሚለው ቁጥር 1 የሚባለው ሲጋ ነው አሉ። ተዕሚምን ስትናገር ብዝሃነትን ስትገልጽ ኩል የሚለውን ከተጠቀምክ የመጨረሻውን ቶፕ ሌቭልን ተጠቅመሃል ማለት ነው። ከኩል በላይ ሌላ ነገር የለም። ሁሉም ማለት እኮ ነው። ከሁሉም በላይ ሌላ ነገር የለምና ከዚያ በኋላ ምን አለ? ومدلولها الاحاطه بكل فرد من الجزئيات اذا اضيفت الى النكره او الاجزاء ان اضيفت الى المعرفه. شوف اذا اضيفت الى النكره ولا نكره لمثال كل بدعه كتباله. شوف كل بدعه ሲባል ነኪራ ነው። البدعه አይደለም። البدعه ከሆነ كل البدعه كتباله معرفه ነው። كل بدعه ከሆነ ግን ነኪራ ነው። ነኪራ ላይ ኢዳፋ ተደርጋ ከመጣች ነኪራ ላይ ከመጣ ወይ ደግሞ ታሪፍ ያልተደረገ ነገር ላይ አልየሌላት ነገር ላይ ከመጣ ምንድነው የሚሆነው? الاحاطه بكل فرد من الجزئيات ሁሉም እዚያ ውስጥ የሚካተተውን ወላ ቢድዓ ሐሰና የሚባለውን ሰይአ የሚባለውን ሱና ምን የሚባለው በአጠቃላይ ሰብሰብ አድርጎ ቢድዓ የተባለውን ነገር በአጠቃላይ ጨምቆ ነው የሚያስቀምጠው። ይሄኛውን
የኡሱል አልፊቅሁ ዑለሞች ናቸው እንደዚህ ብለው የሚናገሩት ማለት ነው። ሌላኛው ደግሞ አልወጂዙ ፊ ኡሱል አልፊቅህ አልኢስላሚ የሚለው ላይ ዶክተር መሐመድ ዙሐይሪም ይሄን ነገር ተናግሯል። ያ ብቻ አይደለም፣ በጣም ብዙ አልፋዞችን ታገኛለህ በኡሱል አልፊቅህ ደረጃ ስትመለስ ማለት ነው። ኡሱል አልፊቅህ ላይ እነኚህን ነገሮች ካየን በኋላ ዑለሞችን እዚያ ጋር መተን ኢማሙ ነወዊ እንዲህ ብሏል ስንል ምንን ተንተርሶ እንደዛ ያለ ተክሲስ ተደርጓል አለ። የቱ ጋር ተክሲስ የተደረገው? ምክንያቱን አስቀምጧል። የተከሰሰበትን ምክንያት እንዴት ብሎ የተናገረው ምክንያቱን ካላስቀመጠ አይመለከተንም። ምክንያቱ ሲባል የዓሊሙ ኢጅቲሃድ ብቻ ነው የሚሆነው። ዓሊም ደግሞ ኢጅቲሃድ ሲያደርግ ኢዕቲቃዱ ተእሲር ይፈጥርበታል። ኢማሙ ነወዊ ደግሞ ይሄን ራእይ ከሚደግፉት መሃል ናቸው ረሕመቱላሂ ዐለይሂ ወዐላ ጀሚዕ ዑለማኢል ሙስሊሚን። አላህ ሱብሓነሁ ወተዓላ ይርሐማቸው። የተሳሳቱትን ነገር በአጠቃላይ አላህ ይማራቸው፣ መልካም ስራቸውንም አላህ እጥፍ ድርብ አድርጎ ይፈላቸው። ኢማሙ ነወዊ ትልቅ ደረጃ ያላቸው ብዙ ነገር ሰጥተውልናል። እዚህ ጋር ግን ተሳስተዋል። ለምንድን ነው የተሳሳቱት? እንዴት አወቅ መሳሳታቸውን? ይሄው ህጉ እነሱ የሚጠቀሙት ህግ እኮ ይሄ እኮ ነው፣ ሌላ ህግ አይደለም። ህጉ ላይ አምጥተን ስመዝነው ግን ሚዛን ውስጥ ሊገባ አይችልም ማለት ነው። ኩል የሚባለው አሁን በተናገርኩት መልኩ ነው። ኩል ከዚህ ውጭ ሌላ ትርጉም አለው የምትለኝ ከሆነ መልካም። ስለ ተፍሲሱ ጉዳይ እንጀምር ካልክም ደግሞ መልካም ነው። ወደ ተፍሲሱ ጉዳይ መግባት እንችላለን። ጨርሻለሁ። ደቂቃዬም አልቋል። ጨርሻለሁ። ጥሩ ያጀማ ደቂቃ እንትን ባደርጋችሁስ 5 እያረኩ በሰጣችሁ እስካሁን በኋላ ደቂቃውን በየተራ 5 እያረኩኝ በዛ ተገድባችሁ ተወያዩ። አሁን በደንብ እየተግባባን እንቀጥል ማለት ነው። ስለዚህ አሁን 5 ደቂቃ አለ። ኡስታዝ አደም ከስክሪኑ ላይ ተመልከቱ። እሺ ከላይ ይጽፍላችኋል። መርሐባ። እኔ ወላሂ ሙዓዜ ጋ አሁን ላይ ነው ትንሽ ሙፍተረቀ ጠሪቅ እንትን ላይ ነው ያለ ነው። አሁን ላይ ሁለት እንትኖች ላይ ነው ያለ ነው። ምክንያቱም እኔ ለአይማዎቻችን ክብር እየሰጠን ብንወያይ መልካም ነው ብዬ ነው የማስበው። እኔ ኢማም ነወዊን በዚህ መልኩ አልቀበልም ተሳስተዋል ሲል ከየት እንዳመጣው አላውቅም። ከሳቸው በኋላ የመጡ የመርዳዊን ሲቀበል ቢያንስ እንደው ለአስበቅያ ለዕልም እንትን እንኳን ክብር ብንሰጥ እኒህን ታላቅ ሙጅተሂድ ሰሒህ ሙስሊምን ለመረዳትም ሆነ የሻፊዕያ መዝሃብ ዋና ዑምዳ የሆኑትን ኢማሙ ነወዊን አልቀበልም ብሎ ከዛ ሌሎችን አንድ ሁለት ዑለማዎችን ያውም ፊባቢል ኡሱል ነው። እኔ በጣም እየገረመኝ ነበረ ሙዓዜ ሲያመጣ። እኔ የፈለግኩት እዚህ ሐዲት ላይ ተንተርሰው አኢማዎች ኩልን እንዴት ተረዱት ነው። ሲያቆ ላይ መምጣት ስላለብን ማለት ነው። ፊባቢል ኡሱል ኩል ምንድነው ፈንክሽን የሚያደርገው የሚለውን አላውቅም። እኔ እንግዲህ የዑለማዎቻችን ኩል በኡሱልም ብትሄድ በሉጋውም ብትሄድ ፈንክሽኑ ይታወቃል። ሚን አዳቲል ዑሙም እንደሆነ ይሄ ለማንም ጦይል በልዕልም የሚጠፋ ነገር አይደለም እና አልኩል ወማ ተቅተዲህ ልኩል ነው ምናምን የሚል ኢማሙ ስብኪ ይመስሉኛል። ራሱን የቻለ እንትንም አድርገውለታል። እኔ ግን ኡሱል ላይ ያነሳቸው ዑለማዎች የኩልን ፈንክሽን ተናገሩ እንጂ እዚህ ቦታ ላይ ኩል ምንድነው ፈንክሽን የምታደርገው የሚለውን ነገር ነው እንዲያመጣልኝ የፈለግኩት። እኔ ኢማሙ ነወዊን ለሳምፕል ያህል አመጣሁለት እንጂ ቅርቡ እጁ ላይ ስላለ እነ ኢማም ኢብኑ ሐጀር ማምጣት ይችላል። እነ ኢማም አልኡብይ ፊ ሸርሒሂ ሊሰሒህ ሙስሊም ማምጣት ይችላለሁ። ሐታ እነ ኢማሙ ሻፊዒ ሚነ ሰለፍ ይህን ተረድተው አይደለ እንደ ቢድዓ ሁለት አይነት ቢድዓ አለ ያሉት። ይሄ ሐዲስ ጠፍቷቸው ነው እንደ ቡኻሪና ሙስሊም ላይ ያለ። አንዳንድ ጊዜ ለአኢማዎቻችን እንትን እናድርግ እንጂ ክብር እንስጥ እንጂና ከዛ አንጻር ለማንኛውም ከየት አመጡት እንዴት ተረዱት ካለኝ 2 ደቂቃ ነው የቀረች። በ2 ደቂቃ እንዴት እንደተረዱት ላስረዳው ለወንድሜ ማለት ነው። ኩል የሚለው ዓሙን መክሱስ ነው፣ ዓም ነው፣ ነገር ግን መክሱስ ነው። ማዕናው እንዴት ነው የተከሰሰው የሚባል ነገር ካለ የተከሰሰው በ3 መልኩ ነው። ይችል ልናገር ስል ነው ቅድም አሳጥር ስትሉኝ በጣም እንትን ያልኩት ቶሎ የቆምኩት ማለት ነው። ምክንያቱም እኔ ከሰዓት ጋር የምታገል ከሆነ እየፈጠንኩ ሰዋራ በደንብ እንትን ማድረግ አልችልም፣ እንደዛ ልምዱም ስለሌለኝና አሁንም ሰዓቷ ሳትሄድብኝ እንትን ላድርግ። ይኸውልህ 3 ሙኸሲሶች ላምጣልህ ሐቢቢ፣ 3 ሙኸሲሶች ላምጣልህ ለዚህ ለኩል ማለት ነው። አንደኛ የረሱሉ ሰለላሁ ዐለይሂ ወሰለም ሐዲስ ምን የሚለው መን ሰነ ፊል ኢስላሚ ሱነተን ሐሰና የሚለው ግልጽ የሆነ ማለት ነው። እንዴት እንረዳዋለን ምናምን ከመጣን ጊዜ ካለ እንሄድበታል። አንዱ ሙኸሲስ ነው ዑለማዎች። ምክንያቱም አንድነስ ብቻውን አንጠልጥለው አይሄዱም። በዛ ዙሪያ ላይ የመጡ ቁርአናዊ ማስረጃዎች፣ በዛ ዙሪያ ላይ የመጡ ሐዲሳዊ ማስረጃዎችን በሙሉ ያዩና አስታርቀውን የሚሄዱ መን ሰነ ፊል ኢስላሚ የሚለው አንዱ።
ሁለተኛው ነስ ደግሞ ራሱ ሜት አይሻ ብለህ የጠቀስክልን በመፍሁም ደረጃ የሚገባው ማለይሰ ምንድነው ለይሰ عليه አምሩና የሚለው እሱ ራሱ በመፍሁም ደረጃ ወፊ ሪዋያ ሙስሊም ይመስለኛል የመጣው ሐዲስ ራሱ ይخصሰዋል ሁለተኛ ማለት ነው ምክንያቱም ማሚንሁ የሆነ ነገር ስላለ ማለት ነው ይሄም በአኢማዎቼ አረዳድ ነው የሚሄደው አስፈላጊ ከሆነ ያነበብኩ መሄድ ይችላል ሶስተኛ ሙخصሱ የረሱል ሰለላሁ ዐለይሂ ወሰለም ሐዲያቸው ነው ሐዲያቸው ማለት ምን ማለት ነው የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ሱናቸው እንደሚታወቀው የረሱል ሰለላሁ ዐለይሂ ወሰለም ቀውላቸው የረሱል ሰለላሁ ዐለይሂ ወሰለም ፊዕላቸው የረሱል ሰለላሁ ዐለይሂ ወሰለም ተቅሪራቸው ይሄ ሱና ይባላል ለደል ኡሱልይን ማለት ነው ስለዚህ የሱነት ተቅሪርያ ደግሞ ወደ ሱነት ተቅሪርያ ከመምጣቱ በፊት ሰሃቦች የሆነን ስራ ሰርተው ይመጣሉ ቀደም ብያታለሁ እኮ ይችን ነገር ሰሃቦች የሆነን ስራ ሰርተው ለምሳሌ ሰይዱና ቢላል የሆነን ረካዓተን ሰገዱ عند كل وضوء ማለት ነው እንደዚሁም ደግሞ ውዱእ ላይ ሙዋዘባ አደረጉ ይሄ ከነብዩ አለይሂ ሰላቱ ሰላም የተማሩት ነገር አይደለም ያ ፋቲሃን ይቀራ የነበረው ሰሃባ ሁሉ ጊዜ ከሆነ ሱራ በኋላ ፋቲሃን ይቀራል እነዚህን አክሴፕት አደረጓቸው በሌሎች ደግሞ እነዛ ሰላተቱ ረህጥ ለምሳሌ ብትወስድ እነዛ ሶስት ሰዎች የሆነ ቢድዓ ፈጥረው የመጡትን ደግሞ መለሱባቸው ይሄ ሐዲያቸው ረሱል ሰለላሁ ዐለይሂ ወሰለም ንግግራቸውና ተግባራቸው የሚጋጭ ነገር ስላልሆነ ሐዲያቸው በራሱ ተኽሲስ አደረገ ምን የሚለውን ኩሉ ቢድዓቲን ضላላህ የሚለውን ከሸሪዓ ቀዋዒድ ጋር በሚጋጭበት መልኩ ከሆነ ነው ብለው እነ ኢማሙ ሻፊዒ ይሄን ተረዱ እነ ኢማሙ አልቀራፊ ይሄን ተረዱ እነ ኢማሙ ኢብኑ ሐጀር ይሄን ተረዱ እነ ኢማሙ ነወዊ ይሄን ተረዱ እነ ኢማሙ አልቁርጡቢ ይሄን ተረዱ ሁሉም አይማዎች ማለት ይቻላል ይሄን ተረዱ ወሃከዛ ጥሩ ቢስሚላህ 5 ደቂቃ ኡስታዝ ሙአዝ እሺ መልካም በመጀመሪያው ወንድሜ አደም የተናገረው ነገር ተኽሲስ የተደረገው በሶስት መንገድ ነው ብሎኛል ተኽሲስ የተደረገበት መንገድ የመጀመሪያው መንሰነ ሱነተን ሐሰነተን የሚል ነው መልካም መንሰነ ሱነተን ሐሰነተን ካነ ለሁ አጅሩሃ የሚለውን ሐዲስ ደግሞ ቅድም ጠቅሻለሁ መጀመሪያ ላይ ማለት ነው መንሰነ ሱነተን ሐሰነተን የሚለው መጀመሪያ ላይ ጠቅሻለሁ ብቻ አይደለም ለሌላው ማስረጃ ሊሆን እንደማይችልም በግልጽ ከነ ማስረጃው አስቀምጫለሁ ባጭሩ ሐዲሱ በራሱ ሌላ ሸርህ የሚያደርገው ሐዲስ አለ من أحيا سنة بلو نبي صلى الله عليه وسلم تناقروا الآن ولتنيا نقر دقمو يا حديث سبب حديث شرح كم يادرق نقر عندنا يونو يا حديث شرح بمنم يا حديث سبب بمنم تأمر آيات قزمه هي وندماتش آدم يامت أو النقر مالتنا سلسي من سنة سنة حسنة الميلو بزيك واجعل ليلاو دقمو وندمي آدم يتكسو من دنو هديه صلى الله عليه وسلم نيالو يا نبياتنا صلى الله عليه وسلم هدي يمي قرسو يزيهن تكارانينو ሀዲያቸው የሚገልጸው ማስረጃው አለኝ ካልክ የሳቸው ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ቢድዓን ያበረታቱበትን መንገዱን የከፈቱበትን ብታመጣልን ደስ ይለኛል መንሰነ ሱነትን ማስረጃ ሊሆን ስለማይችል ማለት ነው ከዚያ ስናልፍ ደግሞ ስለ ተኽሲስ ጉዳይ ወንድሜ አደም በእርግጠኝነት ያውቃል ብዬ ነው የማስበው ተኽሲስን በደንብ አድርጎ ያውቃል ብዬ ነው የማስበው የተኽሲስ ጉዳይ ቅድም አንስቼዋለሁ ተኽሲስ በሁለት መንገድ ነው የሚደረገው ኢማ ሙተሲል አው ሙንፈሲል ሙተሲል የሚባለው የተናጋሪው ንግግር ጋር ተያያዥ የሆነ ተሳሳሪ የሆነ አንድ ግለሰብ የሆነ ነገር ሲናገር በራሱ ንግግር ተመልሶ ያንን ነገር ካሰረው ሙተሲል የሚባለው ማለት ነው በዚያው ንግግር ውስጥ ማለት ነው እሱ ምን አይነት ነው አንደኛ ኢስቲትና ብያችኋለሁ ሁሉም ነገር እንትን ነው ከእንትን ውጪ ከተባለ ኢስቲትና ይባላል ተኽሲስ ነው ይሄኛው ተናጥል ማለት ነው ነጠለው ወይ ደግሞ ሸርጥ ነው እንዲህ ከሆነ እንዲህ ይሆናል እንዲህ ካልሆነ በስተቀር ካለ እንዲህ ካልሆነ በስተቀር ኢስቲትና ትወጣለች እሷን በሸርጥ ምክንያት ከዚያ ሶስተኛው ደግሞ በሲፋ ምክንያት ነው ሲፋ የሆነ ነገር ሲፋ ካደረገ እነ እንትና በዚህ መልኩ ከመጡ እንትና አድርጋቸው ከተባለ እነ እንትና እየሮጡ ከመጡ ብርስጣቸው ከተባለ ቀስ ብሎ ከመጣ ብር አትሰጠውም ሲፋ ነው ያ ማለት ሰውየው መምጣቱ ብቻ ሳይሆን ሲፋውም ይታያል ከዚያ በኋላ ደግሞ ጋያ ነው ከዚያ በኋላ በደሉ بعض የሚባል እነኚህ አምስቱ እንትኖች አሉ ወንድሜ አደም ከነኚህ አምስቱ አንዱንም አልጠቀሰም ሙንፈሲል ነው ከተባለ ሙኸሲሱ منفصل عندنا حس ነው አይተህ የምትለየው ነገር በጀምዕ የሚቀመጥ ነገር تدمر كل شيء بأمر ربها ለምሳሌ ያክል አሁን فاصبحوا لا يرى الا مساكنهم ማለት الله سبحانه وتعالى እዚያ ውስጥ الا مساكنهم ብሎ መሳኪናቸው እንትን ማለቱን ተናገረ ይሄ ነው ሌላኛው ደግሞ ሰማይና ምድር الله سبحانه وتعالى عرش አለ ምን አለ كل شيء بأمر ربها ሲባል ኩሉ ውስጥ እንደማይገባ በሂስ ታውቃለህ ማለት ነው ከዚያ በአቅል የሚባል አለ الله خالق كل شيء ብሎ الله سبحانه وتعالى
ምንድነው ታዲያ ይህ ነገር ሲባል አላሁ ኻሊቁ ኩል ሸይእን ከተባለ ኩል ሸይእን ከአላህ ጋር የምናያይዘው ከሆነ አላህ እዛ ውስጥ ገቢ አይሆንም ማለት ነው። ምክንያቱም ረብል ዒዘቲ ወልጀላል ኻሊቅ እንጂ መኽሉቅ አይደለም። አቅላችን ይሄን ያውቀዋልና አላሁ ኻሊቁ ኩል ሸይእን ሲባል እዚያ ውስጥ አይገባም። ከዚያ ሶስተኛው ደግሞ ነስ ነው። ነስ መጥቶ ተኽሲስ ማድረግ ነስ ደግሞ ሲመጣ ተኽሲሱል ኪታብ ቢልኪታብ የሚባለው ወንድማችን አደም ተኽሲሱል ኪታብ ቢልኪታብን አላመጣህልንም። ሁለተኛ ነገር ተኽሲሱ ሱነቲ ቢልኪታብን ወይ ደግሞ አሱነቱ ቢሱና እንበል። አሱነቲ ቢሱና አላመጣህልንም። ምክንያቱም ተኽሲሱ ሱነቲ ቢሱነቲ ሲባል እንትን አለው አቅም አለው። አቅሙ ምን አይነት መሆን አለበት ሲባል የግድ ወይ ሱናው በሰራሐው ከዚያኛው ሱና ጋር የሚስተካከል በሲሐውን ከዚያ ሱና ጋር የሚስተካከል መሆን አለበት። አንተ እዚህ ጋር የጠቀስከው መንሰነ ሱነተ የሚለው በየትኛውም አግባብ ሰዋእን በሰበብ ኑዙልም ቢሆን፣ ሁለተኛ ነገር ደግሞ በሌሎች ሐዲሶች እሱን የሚመስሉ ሐዲሶች እሱን መተው ሸርሕ ያደረጉ ሐዲሶችም ከፍተን ስናያቸው በግልጽ የሚያስረዱት ወንድማችን አደም ያስቀመጠው ነገር ስህተት መሆኑን ነው። ኢጅማዕን ብንል ኢጅማዕን አላመጣልንም ወንድሜ አደም፣ ቅያስን ብንል ቅያስ አላመጣልንም። እንዳለ እሱ ነገሮችን ያመጣው ከሐዲስ ጋር አያይዞ ነው፣ ወይ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም አፍዓል ጋር እሱም ከሐዲስ ጋር ስለሚካተት እነኚህ ነገሮች ደግሞ በአጠቃላይ ማስረጃ ካለህ ማስረጃህን ቁጭ አድርገው። መንሰነ ሱነተን የሚለው ደግሞ ማስረጃ አለመሆኑን መጀመሪያ ላይም ተናግሬያለሁ፣ በግልጽ ማስቀምጫለሁ። ምክንያቱም መንሰነ ሱነተን የሚለው መን አሕያ ሱነተን መይተተን ብሎ በሌላ ሐዲስ ላይ ተናግሯል። አው ከማ ቃል ዐለይሂ ሰላቱ ወሰላም እሳቸው ሰርተውት ከዚያ በኋላ የሞተን ሱና እንደ አዲስ ያኖረ እንደ ዑመር ኢብኑ አልኸጣብ ተራዊህን ማኖር ማለት ነው። ተራዊህን እኮ ዑመር ነብዩ ሰርተውት ነበር ሙሉ በሙሉ። እሳቸው ከሰሩ በኋላ ዑመር ደግሞ መጥቶ አስጀመረ እንደ አዲስ። ምን ይባላል ማለት ነው? ሱናን ኢሕያ ማድረግ ይባላል እንጂ ከፊል ዑለሞች በተረዱት መልኩ እንትን አይሆንም። በመጨረሻም ደግሞ ሰዓት ያልቋል። خلاص ሰዓት ያልቋል። መርሐባ ቢስሚላህ ኡስታዝ አደም 5 ደቂቃ። እሺ ሼክ ሙዓዝ፣ እኔ እኮ ሐቂቃ ማለት ነው አንድን ነገር ምንድነው ሐሲልን ተሕሲል ማድረግ እኮ ነውዑን ሚን ለግዊል ከላም ኩል የሚለው ሚን ለፍዚል ዑሙም እንደሆነ እኮ ተናግሬያለሁኝ። ማለት የዑሙም ጉዳይ ነው፣ ነገር ግን መኽሱስ ነው እያሉ ያሉት ዑለማዎቻችን እንጂ ኩል የሚለው ሚን አዳቲል ዑሙም እንደሆነ እኮ ቅድም ሉገተን እንደዚሁም ደግሞ ወሸርዓን ብትሄድ በነሑዮቹም በኡሱልዮቹም ብትሄድ እኮ ሚን አዳቲል ዑሙም እንደሆነ ግልጽ ነው። እኔ አሁን ከወንድሜ ሙዓዝ ጋር ትንሽ የተራራቅ ነው የሚመስለኝ። አንተ የኩልን ፈንክሽን ነው ቅድም እንዳልኩት እያመጣህልኝ ያለኸው። ኩል ኡሱልዮች እንዲህ ብለውታል፣ እንዲህ ብለውታል፣ እንደዛ ብለውታል ነው። ኩልም በዚህ ቦታ ላይ ዑለማዎች እንዴት ተረዱት የሚለውን ነገር መሸሽ ለምን አስፈለገ ነው እኔ እያልኩኝ ያለሁት ማለት ነው። እዚህ ቦታ ላይ ኩሉ ቢድዓቲን ضላላ የሚለው ላይ ዑለማዎቻችን እነዚሁ ኡሱልዮች አሁን አንተ ኩልን እዛ ጀምዑል ጀዋሚዕ ላይ ገብተህ ለምሳሌ የምታመጣልኝን ኢማሙ ሱብኪ ምን ብለው ተረዱት? በዚህ መልኩ ኢማም አልገዛሊ ምን ብለው ተረዱት? የሙስጠስፋው ባለቤት ኢማሙ ሻፊዒ የአሪሳላ ባለቤት ምን ብለው ተረዱት ነው እያልኩ ያለሁት። ማለት የኡሱሉም የፊቅሁም የተፍሲሩም የእንትኑም ባለቤቶች እነዚህ ዑለማዎቻችን መግቢያ ላይ በተወሰነ መልኩ አቋማቸውን ቢድዓ ለሁለት እንደሚከፈል ያስቀመጡ ዑለማዎቻችንን ለምን ቦታው ላይ ሄደህ ሜንሽን ማድረግ አልፈለክም? ይችን ለምን መራቅ ፈለክ ነው እኔ እያልኩ ያለሁት። ምክንያቱም ከጊዜ የምታመጣቸው ሐሳቦች ለእኔም ለአንተም አይጠቅሙን ነው። ምክንያቱም ብዙ ነገር ከዕልምም አንጻር ከምንም አንጻር እኔ እናንተ አህል ስላልሆንን ማለት ነው። ከዑለማዎች አረዳድ ከሆነ የምናመጣው ኩልን እዛው ቦታው ላይ ሄደን ሹራሁል ሐዲስ የተረዱበትን አግባብ መሄድ ነው። እኔ ለኩል ሙኸሲስ 3 ነገር አመጣሁልህ አልኩ። አንደኛው መንሰነ ሱነተን ነው። ሐዲሱን ነሱን ሰሪሑን ወሰሒህ አንተ ያልከው አይኸስሰውም። እኔ ምናልባት ከተፈቀደልኝ በኋላ ላይ መንሰነ እንዴት እንደምትረዳ ወይንም በዚህኛው መን አሕያ በሚለው እረዳለሁ ካልክ እሱ ሰነዱን ማየት ይጠበቅብናል። ሪዋየተን ወዲራይ ማየት ይጠበቅብናል። እሱን መን አሕያ በሚለው ከተረዳ ይሄኛውን ሽቅ ለምንድን ነው ማንበብ ያልፈለግከው? መዕሲያ ሆኖ ኢሕያ የሚደረጋለ ወይ? ረሱልን ሰለላሁ ዐለይሂ ወሰለም እያስዋሸን ነው ወይ? እንደ የረሱል ሰለላሁ ዐለይሂ ወሰለም ንግግር እኮ አንዱ ከአንዱ ጋር ሙንሰጂም ነው ሚጣጣም እንጂ እንትን የሚያደርግ ነገር እኮ አይደለም። ሙተሻቢህ የሆኑ ነገሮች ካሉ ወደ ሙሕከም ይመለሳል። የቁርአንም ሆነ የሐዲስ ሙተሻቢሆች ካሉ ወደ ሙሕከም ይመለሳል። ስለዚህ መንሰነ የሚለው አይ መን እኽተረዐ
ያሉ አኢማዎቻችንን ስም ልደረድርህ እችላለሁ። 20 30 ልደረድርልህ እችላለሁ። ገብቶሃል አይደል? በዛ መልኩ እንደሚመጣ ማለት ነው። አንደኛ። ሁለተኛ የእመቴ ዓኢሻ ሐዲስ ራሱ ማ ለይሰ ሚንሁ ማለት ይችን የኩል ጉዳይ ገብተህ ኡሱልዮች ምን እንደሚሉ ስታጠና ለምን የመፍሁምን ጉዳይ እንዳላጠናው ነው ግራ የገባኝ። ማ ለይሰ ሚንሁ ማለት እኮ ማ ሚንሁ አለ መፍሁመል ሙኻለፋ የሚባል ቋንቋ አለ ኡሱልዮች ዘንድ በተደጋጋሚ ነው እያመጡ ያለው። ይሄ ራሱ ሙኸሲስ ነው። አንድ ሐዲስ ሌላኛውን ሐዲስ ምን ስለማያደርገው ስለማይጋጭ ማለት ነው። ወህይ ነው። ረሱል ሰለላሁ ዐለይሂ ወሰለም ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወህይ ዩሓ። ወህይ ነው። ቁርአኑ ከሐዲሱ ጋር አይጋጭም። አንዱ ንግግራቸው ከሌላኛው ንግግራቸው ጋር አይጋጭም። በእኛ አእምሮ የሚጋጩ መስሎ የሚታዩን ነገሮች ካሉ ደግሞ እንዴት ጀምዕ እንደሚደረግ ደግሞ ዑለማዎቻችን አስቀምጠውልናል ማለት ነው። ስለዚህ በዛ ደረጃ ይሄንን ነስ ሰሒህ የሆነ ወሰሪህ የሆነ የሙስሊምን ሐዲት መንሰንን አምጥቼልሃለሁ። አንተ መን አሕያ ብለህ አምጥተሃል። መን አሕያን ከዚህ መንሰነ ከሚለው ሁለተኛው ሽቅ ጋር አስታርቅልኝ። ከኪስህም የምታመጣ ከሆነ ከዑለማዎች ማርደድ የምታመጣ ከሆነ እሱን ታስታርቅልኛለህ። አንደኛ ሙኸሲስ አይደለም ብለን ለመሄድ ካስፈለገን ማለት ነው። ሁለተኛ ይሄ ነው። ሶስተኛ የቁርአን አያው ራሱ አትመለስ ስላልከኝ ነው እንጂ ኢብቲዳዕ ያደረጉ የነቢዩላህ እንትኖችንም እኮ ለዚህ ዑለማዎችን ሲያመጡ ይሄም ሙኸሲስ እንደሆነ ነው ዑለማዎቻችን እያመጡ ያሉት ማለት ነው። ስለዚህ የኩልን ጥቅም እኔ ለምሳሌ አንድ ጥያቄ ልጠይቅህ ሙዓዜ፣ አንድ ጥያቄ ልጠይቅህ። ጃአ ፊል ሐዲስ ኩሉ ዐይኒን ዛኒያ፣ ኩሉ ዐይኒን ዛኒያ የሚል ሐዲስ አለ። ይሄን ሐዲስ እንዴት ነው የምትረዳው አንተ? በእኔ ሰዓት ማለት ነው 21 ሰከንድ አለ በእኔ ሰዓት። ኩሉ ዐይኒን ዛኒያ በኩል ነው የመጣው። እንዴት ነው የምትረዳው? ወዚነል ዐይኒ ነዘሩ በሚል ነው የምረዳው። ወዚነል ዐይኒ ነዘር እኮ ለምን እንደዛ ብለህ ተረዳኸው? ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሩ። ምን ብለው ስላስተማሩ? ነብዩ ሰለላሁ ዐለይሂ ወሰለም አይን ዝሙት የምትሰራው ሐራም ነገርን በማየት ነው ብለው ስላስተማሩ። ባረከላሁ ፊክ። ስለዚህ ኩል አዳተል ዑሙም ናት እዚህ ቦታ ላይ። ነገር ግን ሌላ ነስ ስለመጣልህ ረሱል ሰለላሁ ዐለይሂ ወሰለም ወዚናሃ ነዘሩ በማየቷ ምክንያት ነው ዚና የምትሰራው ስላሉን ከሰሱት ማለት ነው። ወሃከዛ ኩሉ ቢድዓቲን ضላላ ኩሉ ዐይኒን ዛኒያ ያሉት መልእክተኛው ናቸው ዐለይሂ ሰላቱ ወሰላም ይህንን ያስቀመጡልን። ስለዚህ መንሰነ በሚለው ከስሰውታል ማለት ነው። ሰዓት ጨርሰሃል። ኢንሻአላህ ለኡስታዝ ሙአዝ እንመለስ። ቢስሚላህ ማሻአላህ። መንሰነ በሚል ከስሰውታል። ላ መንሰነ ተክሲስ የማያደርግም አንደኛ። ሁለተኛ ነገር ደግሞ እስቲ ከመጀመሪያው ልነሳ ነጥቡ ማለት ነው። ከመጀመሪያ ስነሳ የዑለሞችን ንግግር እንዴት እንዳጣጣልክ ብለኸኛል። ላ ዑለሞችን በጣም ነው የምናከብረው። ከዑለሞች በላይ ግን ሐቅን ነው የምናከብረው። ምክንያቱም የትኛውም ዓሊም እስካሁን ድረስ የጠቀስናቸው ዓሊሞች አንዳቸውም ረሱል አይደሉም፣ ነቢይ አይደሉም። ሁሉም ዑለሞች ናቸው። ረሒመሁሙላሁ ጀሚዓን ወተቀበለላሁ ሐሰናትህም ወተጃወዘ ዐን ሰይአትህም። የዑለሞችን ንግግር መቀበል ግዴታ የሚሆን ከሆነ እስቲ የሆነ ነገር ልጠቁምህ። ከኢማሙ ነወዊ የሚሻል ከሁሉም ዑለሞች አሁን የጠቀስካቸው ዑለሞች ሁሉ የሚሻል እንዲሁም ስማቸውንም ጠቅሰህልኛልና የኢማሙ ሻፊዒን አንድ ንግግር ልጥቀስልህና ትቀበልልኛለህ። እሱን ያው ወንድሜ አደም ከዚህ በፊት ስለንትን ነግረህኛል፣ ተናግረህ ነበር ማለት አንተ በዓቂዳ ደረጃ ሙተሰዊፍ እንደሆንክ ማለት ነው። በሱሉክ ደረጃ ሙተሰዊፍ መሆንህን ተናግረሃል። ምንድነው ያሉት ኢማም ሻፊዒ? ለዚያውም ደግሞ ኢማም አልበይሃቂ የጻፉት መናቂብ ሻፊዒ ላይ ነው። ያው ቢድዓን የከፈሉበት ኪታብ ላይ ማለት ነው። ለው አነ ረጁለን ተሰወፈ ሚን አወል ነሃሪ ለም የእቲ ዐለይሂ ዙሁሩ ኢላ ወጀድተሁ አሕመቅ ነው ያሉት። አንድ ሰው ጠዋት ላይ ሱፊይ የሚሆን ከሆነ እንደው ምሽት እኩለ ቀን አይደርስም ያ ሰው ደድቦ ካላገኘኸው አሉ። ይደድባል። ትቀበለዋለህ ይሄን ንግግር? ምክንያቱም የዑለማ ንግግር ስለሆነ የዓሊም ንግግር ሁሉም መቀበል ካለብን ላ ሁሉም መቀበል የለብንም። አብዱላህ ብን ዓባስን መጀመሪያ ላይ የጠቀስኩት ለዚያ ነበር። አብዱላህ ብን ዓባስ ምንድነው ያሉት? የዑለማ ንግግር ሁሉም ይቀበላል ማለት አይደለም። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሙዋፈቃ ያደረገ ያን አመጣላችኋለሁ። የዑለሞች ንግግር ጋር እንመጣበታለን፣ ችግር የለውም እሱ። ምክንያቱም ሐዲቱን ከጨረስን በኋላ ወደ እንትኑ ስለምንገባ ወደ አቅዋሉ ዑለማ ስለምንገባ ማለት ነው። ስለዚህ የዑለማ ንግግር የግድ መቀበል አለብን የሚል ነገር የለም። ኢላ ኢዛ ዋፈቀ አልኪታብ ወሱና፣ ኪታብና ሱናን ሙዋፈቃ ያደረገ ሙሉ በሙሉ እንቀበላለን። ካልሆነ ግን ኢማሙ ሻፊዒ ብለህ የጠቀስክልኝ ቢድዓን የከፈሉት ናቸው። ሱፊዮችን እንዲህ በደንብ አድርገው የሰደቡት ስድብ ነው ይሄ። በነገራችን ላይ ይቅርታ አድርግልኝና ምንም እንኳን ሰው ኖርማል አድርጎ ቢወስድ እኔ አሁን በእንትን እሳቸው በተናገሩት ሙሉ በሙሉ አልተናገርኩም። ምክንያቱ ሲባል ስድብ ስለሆነ ብዬ ስለማምን ማለት ነው።
ሁለተኛው ምንድነው ማዕሲያ ማኖር ይቻላል እንዴ ብለኛል። አው ማዕሲያ ማኖር ይቻላል። ቀደም ሰዎች የሰሩትና ወይ ደግሞ የተውት ነገር እንደ አዲስ ማዕሲያ መፍጠር ይቻላል። አዲስ ነገርን ከፈጠርኩኝ በማዕሲያ ደረጃ ኢብተዳዕቱ ቢድዓተን ሰይአ የሚባለው ነው የሚሆነው ማለት ነው። ልክ ሐዲሱ ላይ መጥቶ መንሰነ ሱነተን ሰይአ የሚለው ይሆናል ማለት ነው። መንሰነ ሱነተን ሰይአ ቀደምት ይሰሩ የነበሩ ለምሳሌ ያክል የሉጥ ማህበረሰብ ወንድ ከወንድ ጋር ዚና ይሰራ ነበር። አሁን ያለነው ሌዝቢያን እንትን ጌዮች መጡ። እነሱ የኡመተ ሉጥን ሱና ነው ያኖሩት ማለት ነው። የነሱ ሱና ማኖራቸው ከዚያ ሐዲስ ጋር እኔ በምነግርህ ሸርህ ሙሉ በሙሉ ይገጣጠማል። ይሄኛው ጨረሰ። ሁለተኛው ሶስተኛውን ደግሞ ወንድም አደም ቅድም ስትናገር ረጅም ሰዓት የተናገርከው የኔን ንግግር በንግግር ደረጃ ተፍኒድ ማድረግ ነው ማለት በቃላት ብቻ ማለት ነው። ማስረጃ ሳታቀርብ አንዳች ነገር ሳትናገር 30 40 ዑለሞችን ልደረድር ይችላል ብለኛል። እኔ ነገሮችን ስናገር በኪታብ ነው እየተናገርኩ ያለሁት፣ በቁጥር ነው እየተናገርኩ ያለሁት። አንተ እነኛ 5 ደቂቃ ሙሉ በሙሉ በቁጥር የማትጠቀምበት ከሆነ ብቻ ንግግሬን ብቻ እንትን የምትል ከሆነ ትክክል አይመስለኝም። ይሄ ታች ተቀምጦ ለሚያዳምጠው ሰው እውነት ነው ንግግር ማሻአላህ ተባረከ الرحمن አላህንም ይጨምርልህ መልካም ንግግር ትናገራለህ ስትናገር። ያን ንግግር ግን ሙሉ በሙሉ በማስረጃ እያስደገፍክ ከነቁጥር ከነምኑ ብታመጣልኝ ደስ ይለኛል። ስለዚህ አሁን ያለው ነገር ይሄ ነው እና የዑለሞችን ንግግር ሙሉ በሙሉ መከተል ካለብን ብዙ ዑለሞች አሉ ብዙ ነገሮችን የተናገሩ ያንን ሁሉ ላይ እንከተላለን ማለት አይደለም። فهم العلماء እንግ መከተል አለብን። نعم መከተል አለብን። ምን ሲሆን اذا كان موافقا لهدي النبي صلى الله عليه وسلم ቁርአንና ሐዲስ ውስጥ ያለ ሲሆን ነው። ምክንያቱም ቀደምት ዑለሞቻችን ሲናገሩ ስለዚህ ጉዳይ ሲናገሩ ምንድነው ያሉት? عفوا سبحان الله ኮምፒውተር ውስጥ ካደረገብኝ እሺ አንድ ደቂቃ ዑለሞች ሲናገሩ ምንድነው ያሉት? እሺ ችግር የለውም سبحان الله እሺ ኢማሙ ማሊክ ምንድነው የሚለው? ኢማሙ ማሊክ انما انا بشر اخطئ واصيب فانظروا في رايي فكل ما وافق الكتاب والسنه فخذوه وكل ما لم يوافق الكتاب والسنه فاتركوه ከቁርአንና ሐዲስ ጋር የሚገጣጠም ነገር ወሰዱ አለበለዚያ ግን አሽቀንጥራችሁ ጣሉት ነው ያለው። الجامع لابن عبد البر ሁለተኛው ሙጀለድ 32ኛው ገጽ ላይ። አቢ ሐኒፋ ደግሞ ምንድነው ያሉት? اذا جاء الحديث الصحيح صحيح الاسناد عن النبي صلى الله عليه وسلم اخذنا به واذا جاء عن الصحابه تخيرنا ሁለት ሰሃቦች እንትን የሚሉበት የሚከራከሩበት ምናምን የሚሆን ከሆነ ተخيرنا ነው ያለው። አማራጭ አለን እንመርጣለን። ከዚያ በኋላስ وان جاء عن التابعين زاحمناهم ነው ያለው። ታቢዒዎችን ሲሆን ማን እንደዛ ያለው? الانتقاء في فضائل الثلاثه الائمه الفقهاء የሚል መጽሐፍ ላይ 145ኛው ገጽ ላይ ታገኘዋለህ። ኢማሙ ሻፊዒ ደግሞ ምን አሉ? اذا وجدتم في كتابي خلاف سنه رسول الله صلى الله عليه وسلم فقولوا بسنه رسول الله صلى الله عليه وسلم ودعوا ما قلت። ምክንያቱም ወንድሜ አደም ከዚህ በፊት ስትናገር ሰምቼ ነበር ስለ እንትን ጉዳይ ስለ ኢማሙ ሻፊዒ ስትናገር ያለ ሐዲስ የምናገረው ነገር የለም ለማለት ፈልገው ነው። نعم የሆነ ሐዲስ ላይ ተናግረዋል፣ የሆነ ንግግር ላይ ተናግረዋል። ከቁርአንና ከሐዲስ ነው ሁሉም ማስረጃ ማመጣላችሁ። ቀትለ ዝንቡር የሚለው ሪዋያ ማለት ነው። ቀትለ ዝንቡር ላይ እሱ ትክክል ነው። ولكن እዚህ ጋር ኢማሙ ሻፊዒ በግልጽ ኢቃውሂም ሚኡል الابصار የሚለው መጽሐፍ 103ኛው ገጽ ላይ اذا وجدتم في كتابي خلاف سنه رسول الله ከኔ ንግግር ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ንግግር የሚጣረስ ካገኛችሁ فقولوا بسنه رسول الله صلى الله عليه وسلم ودعوا ما قلت የኔን ንግግር ተውና የነብዩን ያዙን ያሉት። ኢማሙ አህመድም ደግሞ መረደ ሐዲስ رسول الله صلى الله عليه وسلم فهو على شفا هلكه ለመጥፋት ምንም አልቀረውም ብለው ተናገሩ። ይሄን ደግሞ شرح اصول اعتقاد اهل السنه والجماعه 3ኛው ሙጀለድ 430ኛው ገጽ ላይ እናገኘዋለን። ይቅርታ ሰዓትን እንትን አድርጌዋለሁ። ጀዛኩሙላሁ ኸይር። መርሐባ ወንድሜ ሙዓዝ የኢማሙ ሻፊዒን ሙተሰዊፎችን ሰድበዋል አልከኝ። እንደው ሚን ባዕድ ተሰቡት እሳቸው ብለዋል አላሉም የሚለውን ነገር ካረጋገጥን በኋላ እኛ ዑለማዎቻችንን መኽረጅ ነው የምንሰጣቸው። የመጀመሪያው እንዴት ነው ለማን ነው በምን መልኩ ነው የሚሉ ከአውዱ አንጻር ከምኑ አንጻር ይፈሰራል። ለዛም ነው በቢድዓ ጉዳይ ላይ የመጡ ሚን ባቢል ወዕዝ የምንጠቀማቸውን ነገሮች አንጠቀምም የምልህ ለዛ ነው። ዝም ብሎ የሆነ ዓሊም እንዲህ ብሏል የሚል ነገር አናመጣም። የት ቦታ ላይ ተናግሯል፣ ምን አይነት ሲቹዌሽን ላይ ነው፣ በምን አግባብ ነው ያንን እንትኑን ያመጣው የሚሉ ነገሮች በሙሉ ያው ለአንድ ጣሊበል ዒልም ይሄ መሰረታዊ የሆነ ነገር ነው። እሱ ላይ ብዙ ታዕሊቅ አድርጌ ሰዓቴን አልገልም። ነገር ግን አሁንም በተደጋጋሚ ምንም አይነት ተኽሲስ የሚያደርግ ነገር አላመጣህም እያልከኝ ነው ያለኸው። እኔ ግን
ከሱና ሙኸሲስ አምጥቼልሃለሁ፣ ከቁርአን ሙኸሲስ አምጥቼልሃለሁኝ፣ በቅያስም ብትመጣ ሙኸሲስ አምጥቼልሃለሁ። ሙተሲል በሆነ ማግባብ ሐዲሱ ሰለላሁ ዐለይሂ ወሰለም ባይዘወይ ሙተሲል ነው። ምክንያቱም የእሳቸው አፍዓላቸው ተግባራቸው በአጠቃላይ ያው እንትን ነው። ምናልባት እነዚህ ሰሐበቱል ኪራም የሰሯቸው የተለያዩ ቢድዓዎች በጣም በመቶዎች የሚቆጠሩ በሰሐቦችም የተሰሩ በአይማዎችም የተፈጸሙ በርካታ ቢድዓዎች አሉ፣ ቆንጆ የሚባሉ ቢድዓዎች። እነዚህን ሁሉ ቢድዓዎች ኒዕመቲል ቢድዓቱ ሃዚሂ እያሉ እነ ሰይዱና ዑመር ሁላ እነ ሰይዱና አብደላህ ብን ዑመር ኒዕመቲል ቢድዓቱ ሃዚሂ ብለዋል። እሳቸውም በለደሕዋ ይህን ሁሉ ነገር ስናመጣ ሰሐበቱል ኪራም ከነቢዩ ዓለይሂ ሰላቱ ወሰላም ኩል ንግግራቸው የተረዱት በሃዲያቸውም በንግግራቸውም በአጠቃላይ የረሱል ሰለላሁ ዐለይሂ ወሰለም ሐዲት አንዱ ከአንዱ ሙተዳሪብ አይደለም፣ የሚጋጭ አይደለም። ስለዚህ አብሮ የሚሄድ ነው የሚል ነገር ነው እኔ የምረዳው። አይ አላመጣህም ልክ አይደለም ካልከኝ አኢማዎቹን እንግዲህ እንትን ማድረግ ነው የሚሆነው። እኔ አኢማዎች በሚሉት መልኩ ነው የሚሄደው እንጂ እኔ ለሙዓዝ ለማስረዳት ብዬ ከዛ ከዚህ እንትን አድርጌ ላልፈው አልችልም፣ ከአኢማዎች ያረጋር ስለማልሄድ ማለት ነው። ከዛ ውጭ እውነትህን ነው ምልህ። እኔ አሁን የጅምሁሮቹን አቋም መከተል አንተም ምትል ነበር ከአሁን በፊት የጅምሁር አቋም እያለ እንዴት ምናምን የሚል ነገር ነበር እና ጅምሁር አልዑለማ ወጅምሁር አልፉቀሃ ወጅምሁር አሰለፍ እዚህ አረዳድ ላይ ሆነው ሳሉ ምናልባት አላውቅም አንተ ያስከው አረዳድ የአንድ የሁለት ዓሊም ሊሆን እንደሚችል እገምታለሁኝ። እነዚህን ሁሉ ዑለማዎች አሽቀንጥሮ ጥሎ ግን የተወሰኑ ዓሊሞችን ብቻ ሁለት ሶስት ዓሊሞችን ብቻ ይዞ መሄዱ እንደው ከተደዩን አንጻርስ እንዴት ነው ጥሩ ነው ወይ የሚለውን ነገር ነው ማስቀምጥልህ። ከዛ ባለፈ ግን ኩል ሙኸሲስ መጥቶበታል። ለምሳሌ ቅድም አልኩህ አይደለም ረሱል ሰለላሁ ዐለይሂ ወሰለም ኩሉ ዐይኒን ዛኒ ያሉ በኩል ነው የመጣው። ነገር ግን ሙኸሲስ አለ። የነቢያቶች አይን ሁሉ መቼም እንትን አይደለማ ዛኔ አይደለም። አይነ አማ የሆነ ሰው ምንም አጅነቢ ያላየ ሰው ዛኔ አይደለማ። ዓቅለን ወሸርዓን መጥቶበታል። አዎ ተኸስሷል። ትደሚሩ ኩለ ሸይእን ሲል አዎ ተኸስሷል። ለምን ዓቅለን ተኸስሷል፣ ወሸርዓን እዛው ቁርአኑ ኸስሶታል። ሌሎችም ኩሉ ብኒ አደመ ተእኩሉ ልአርዱ ጀሰደሁ የሚል ሐዲት መጥቷል። ለምሳሌ የአደምን ልጅ በሙሉ መሬት አፈር ታደርገዋለች አዝበት ደነቡ ሲቀር ብለዋል። እውነት ነው። ሌላ ሙኸሲስ ሐዲት መጥቶበታል። ረሱል ሰለላሁ ዐለይሂ ወሰለም የነቢያቶችን ጀሰድ መሬት አትበላም ብለዋል። ስለዚህ ኩል አዳተል ዑሙም ሆና ብትመጣም ቅሉ ነገር ግን ትኸሰሳለች። ኢማ በነስ ትኸሰሳለች፣ ወኢማ በቅያስ ትኸሰሳለች፣ ወኢማ ደግሞ በሌሎች በረሱል ሰለላሁ ዐለይሂ ወሰለም ፈለግ በሳቸው ሀድ ይኸሰሳል ማለት ነው። አይኸሰስም በቃ እኔ ኩልን ቢድዓ ነው ብዬ ነው የሚሄደው ካልከኝ ወደ ነማዲጆቹ እንመጣለን ማለት ነው። እኔ አሁን ወደዛ ነው መምጣት የፈለግኩት፣ ምናልባት ሙዓዝ ፈቃደኛ ከሆንክ። ምክንያቱም የኩልም ጉዳይ ይኸሰሳል ብያለሁ፣ አይኸሰስም ብለኸኛል። ግን ወደዚህኛው እንድንመጣ እንትን አደርጋለሁ ማለት ነው። ግን ከዛ በፊት ይህንን ሐዲስ እንደው ሙሉውን እንትን ለማድረግ ያህል ረሱል ሰለላሁ ዐለይሂ ወሰለም ደግሞ እዚህ ጋር ወመን ኢብተደዐ ቢድዓተን ፈዓሚለ ቢሃ ካነ ዐለይሂ አውዛሩ መን ዓሚለ ቢሃ የሚል ሐዲስ አላቸው። ላ የንቁሱ ሚን አውዛሪ መን ዓሚለ ቢሃ ሸይአን የአንድም ሰው እንትኑ ሳይቀንስ ሙሉ ወንጀሉ አለበት የሚል ነገር አላቸው። ወመን ኢብተደዐ ቢድዓተን ضላለት ላ ቱርዲ ላህ ወረሱለሁ ካነ ዐለይሂ ሚስሉ አታሚ መን ዓሚለ ቢሃ የሚል አለ። እዚህ ጋር ሙኸሲስ አለ ሐቢቢ ሙዓዝ ማለት ነው። ወመን ኢብተደዐ ቢድዓተ ضላለቲን ضላላ የሆነ ብለው ማለት ነው። ከዛ ይሄ ضላላ የሚለው ምን ብለው ከሰሱት? ላ ቱርዲ ላህ ወረሱለሁ አላህና ረሱልን የማያስደስት የሆነ አላህና ረሱልን የማያስደስት ማለት የሚያስደስታቸው ማሚንሁ የሆነ ነገር አለ። ልክ ቅድም እንዳልኩት ማለት ነው። እና በዛ መልኩ ነው የሚሄደው። ቅድም ስላሳለፈ ነው አውቄ ነው ያሳለፍኩት። ግን ላቁም። እሺ በቃ ላቁም። ላቁም። እሺ ኡስታዝ ሙዓዝ ያንተ ተራ ነው። ሀይ ወንድሜ አደም መጀመሪያ ላይ ያነሳ ምንድነው የዑለሞችን ንግግር ዝም ብለን እዚህ ጋር አምጥተን ከመናገር እንቆጠብ፣ እነሱ ያሉትን ነገር እንትን ማለት ማበጠር አለብን የሚል ነገር ነው። ቢሆንስ እውነቱን ለመናገር እኔ የዑለማውን ንግግር ضعيف የሆነ ንግግር አመጣሁ እንበል ችግር የለውም። የኢማሙ ሻፊዒ ንግግር ضعيف ነው እንበል። ወንድሜ አደም ደግሞ ሚን ባቢ ሱኢ ظن ማለት ነው። ይቅርታ አድርግልኝ። ሚን ባቢ ሱኢ ظن አንተ ደግሞ የነብዩን ሐዲስ ضعيف የሆነውን አመጣ። የነብዩ ሐዲስ ضعيف የሆነን ሐዲስ መጠቀም
ትልቅ ወንጀል ነው። ሚን ከባኢር ዙኑብ ነው። የነብዩን ضعيف የሆነን ሐዲስ እያወቁ መጠቀም ነው። እያወቁ መጠቀም ምንም እንኳን አንተ መጨረሻ ላይ ኢስቲፍሳር አድርገህ ነበር እስቲ ቼክ አድርግልኝ የሚል ነገር። ስለዚህ ይቅርታ ሐቢቢ እሺ ቀጥልና በኋላ ታዕሊቅ አደርጋለሁ። እሺ እሱ በጣም አንተ አሁን ለምን እንትን እንዳደረክ ይገባኛል። ማለት ሐዲሱን ታዕሊቅ እንትን አድርገህበታል ቼክ አድርገው ብለኸኛል። ስለዚህ እኔ እንኳን ضعيف የሆነን የኢማሙ ሻፊዒ ንግግር እንኳን ብትጠቀም አንተ ከተጠቀምከው አንፃር ከታየ ኢሚንትናት ምንም የትም ቦታ አትገባም ማለት ነው። ምክንያቱም እኔ እያወራ ያለሁት በአጠቃላይ መጽሐፎችን ሜንሽን እያደረግኩ ነው። አንተ ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ተናገሩ ብለህ የነገርከኝ ነገር ሐዲሱ ضعيف መሆኑ መጨረሻ ላይ ደርሰንበት ነበር። ስለዚህ ያለቀ ጉዳዩ። ሁለተኛው ነገር ኢማም ሻፊዒ ሐዲሱ ኩሉ ቢድዓትን ضላላህ የሚለውን ተኽሲስ አድርገዋል ኢማሙ ሻፊዒም ብለኸኛል። እስቲ እሳቸው ተኽሲስ ያደረጉበትን ቦታ ብታመጣልኝ ደስ ይለኛል፣ ኢማሙ ሻፊዒም ማለት ነው። ከዚህ አለፍ ስንል ደግሞ ወደ ቅድሙ ነጥብ ልመልሳችሁ፣ ምክንያቱም ንግግሬ ሙሉ በሙሉ ስላልጨረስኩ ማለት ነው። ኢማሙ አሕመድ ስለ ዑለሞች ጉዳይ ሲናገሩ ስለ ራሳቸው ሲናገሩ ወየቁሉ ኢማሙ አሕመድ ምን አሉ? ሸርሑ ኡሱል ኢዕቲቃድ አህል ሱነት ወልጀማዓ 3ኛው ሙጀለድ 430ኛው ገጽ ላይ ላ ቱቀልድኒ ወላ ቱቀልድ ማሊከን ወላ ሻፊዕየ ወላ አልአውዛዒይ ወላ ተውሪይ ወኹዝ ሚን ሐይሱ አኸዙ ብለው ተናገሩ። ይሄ ትልቅ ቃዒዳ ነው። በነገራችን ላይ እኔን ተከትለህ ሙቀሊዳቱ ሙሉ በሙሉ ወላ ኢማሙ ሻፊዒንም እንትን አትበል፣ ወላ አውዛዒንም አትከተል፣ ተውሪንም ወኹዝ ሚን ሐይሱ አኸዙ እነሱ ከወሰዱበት ውሰድ። ይሄ ማለት ከልኡ ሙባህ ነው ማለት ነው። ዲን አልኢስላም ማንም ሰው ገብቶ ኢስቲንባጥ ማድረግ ይችላል ማለት ነው። ላ ያ ማለት የነሱ ንግግር ከመነሻው ምንጭ ጋር የሚጋጭ ከሆነና ስህተት ከሆነ የነሱ ንግግር የሚመዘነው በቃለ አላህና በቃለ ረሱሉላህ ነው። የኢማሙ ሻፊዒ ንግግር ቢድዓ ለሁለት ይከፈላል ሲሉ ማሻአላህ ኢማሙ ሻፊዒ ዓሊም ናቸው፣ ትልቅ ዓሊም ናቸው፣ በጣም ትልቅ ዓሊም ናቸው ኢማሙ ሻፊዒ። የእሳቸውን ንግግር ያዝ አድርገን ሐዲሱ ጋር እናመጣና ሚዛን ላይ እናስቀምጠዋለን። ምክንያቱም ውሃ ልካችን ወይ ደግሞ መለኪያችን ሚዛናችን ሐዲስና ቁርአን ስለሆነ የማንም ንግግር የፈለገ ዓሊም ይሁን የፈለገ አይማ ይሁን ወንድሜ አደም ምጠቅስልኝ ሁሉም ዑለሞች ተሰብስበው እንኳን ቢሉ ያንን ነገር ምክንያቱም በጣም ብዙ ዑለሞች እነሱን የሚኻልፉም ይኖራሉና ማለት ነው። ስለዚህ አሁን አቅዋል العلماء استدلال አታደርግብኝ። ምክንያቱም አቅዋል العلماء يستدل لها ولا يستدل بها قول عالم ليس بدليل። የዑለሞች ንግግር ደሊል አይደለም በራሱ። ደሊል የሚሆነው ሰነድ ሲኖረው የራሱ ደሊል ሲኖረው ደሊሉን ተንተርሶ ሲመጣ ነው። ወደ ኢማሙ ሻፊዒ ስንመለስ ኢማሙ ሻፊዒ ጋር መተህ እኮ ቢድዓን ለሁለት የከፈሉበት ምንድነው ምሳሌያቸው ወይ ደግሞ ደሊላቸው ስትል እኮ ደሊላቸውን ገና ተሕሪር ማድረግ አለብህ ተመለሰ። ምክንያቱም ደሊሉ ራሱ ሌላ ጉዳይ ስለሆነ ስለዚህ ይሄን ይመስላልና ወደ ሌላ ሐዲስ እንለፍ። ይሄኛው ሐዲስ ከጨረስን ማለት ነው። ይሄኛውን ሐዲስ ከጨረስን ወደ ሌላ ሐዲስ እንለፍና አንድ ሁለት እያልን እንቀጥል ወይ ደግሞ ከሐዲሱ ዓለም ምክንያቱም ረጅም ሰዓት እየፈጀን ነው። በነገራችን ላይ የዕርባድ ብን ሳሪያ ሐዲስ አለ ወኢነ ኩለ ቢድዓትን ضላላህ የሚል ይሄን በግልጽ ያስቀመጠ ነው። አብዱላህ ብን መስዑድም ደግሞ ረዲየላሁ ዐንሁ ሲናገሩ أن رسول الله صلى الله عليه وسلم قال إياكم ومحدثات الأمور فإن شر الأمور محدثاتها وإن كل محدثة بدعة وإن كل بدعة ضلالة. السنة لابن أبي عاصم يمجمر يوم مجلد 16 وقال السلاي زقبوتا اللي هي الرواية مالتنا. ابن مسعود زقبوت النقر مسن ملكت. عبد الله بن عمر دقمو شرح أصول اعتقاد أهل السنة والجماعة يا لالكائي مصحف لاي يمجمر يوم مجلد 204 وقال مدخل السنن الكبرى يميل بيهقي 180 وقال السلاي موقوف بهون نقر لاي كل بدعة ضلالة وإن راها الناس حسنة يميل بتعم بزون نقروت شالو يا حديث النقر تلو انقواتنا ودا أقوال الصحابة النلف أقوال الصحابة مدقمو من ورابتي نوران كزيا ودا أقوال التابعين نالفالن ندزي يدرقن نيل بارك الله فيكم شرشالو مرحبا انت ترى مرحبا الشيء እኔ ማለት ቢሆን ጥሩ የሚሆነው ወይ መጀመሪያ ያው መግባባት ነበረብን ይመስለኛል። ወንድም ይስሐቅ መስፈርቶች ላይ ምናምን አላወራንም። ንሱሶችን በማን አረዳድ ልንረዳ እንደምንችል መጀመሪያ ቢቀመጥ ጥሩ ነበር። ዒልም ነው እያወራን ያለ ነው። ካልሆነ እንትን ነው የሚሆነው ማለት ምንጮቻችን ተመሳሳይ ናቸው ብዬ ስለማምን ነው። ከወንድሜ ሙዓዝ ጋር የሺዓና የሱና ውይይት አይደለም እዚህ ቤት ውስጥ ያለው ወይንም ደግሞ የተቃራኒ የተለያዩ ሃይማኖት ላይ ያሉ ሰዎች ውይይት አይደለም። መሳዲሮቻችን ተመሳሳይ ናቸው። እኔ እየጠቀስኩ ያለሁት ከሰለፎች ጀምሮ ቢድዓን ተቅሲም ያደረጉ ዑለማዎቻችንን ወዓላ ረእሲሂም አልኢማም ሻፊዒ
ዓለይሂ ረሕመቱላህ እነዚህን ሁሉ ነው እያመጡ ያለሁት። ወንድሜ ሙዓዝ ደግሞ እነዚህን ዑለማዎች አጣጣለ እንጂ አንድም ዓሊም አይከፈልም ያለን ዓሊም ማለት ርዕሱ እንደዛ ስለሆነ ነው ባይዘወይ እኔ እንደዛ ያመጣሁት። ወንድም ይስሐቅ ርዕስም ስሰጥ የቢድዓ ቆንጆ አለ የለም የሚለውን ነገር እኔ ከኪሴ የማመጣው ነገር አይኖርም። ቁርአንና ሐዲቱን የሚረዱት እነዚህ ዑለማዎች ናቸው። እኔና ሙዓዝ አይደለንም የምንረዳው። ከዛ አንጻር እነሱ በተረዱበት አግባብ ከላይ እስከታች በአራቶቹም መዛሂቦች እንደዚሁም ከዛ ሁላ ወጥቼ እነ ኢብኑ ሐዝምን ጭምር እነዚህ ትልልቅ አኢማዎችን እነ የተለያዩ ትልልቅ ዑለማዎችን አምጥቻለሁና እኔ አሁን ሙዓዜ በቀጥታ ከላይ ወህይ እንደወረደለት አድርጎ የሚያመጣቸው ነገሮች ሐቂቃ ልክ አይደሉም ብዬ ነው የማስበው። መንሃጅ ተለቂም እንደዛ አይደለም ብዬ ነው የማስበው። ቢኮዝ እኔ ለንግግሬ በሙሉ እያመጣሁኝ ነው ያለሁት። እኔ ለምሳሌ የቢድዓን ተቅሲም ጉዳይ ከሰለፍ አምጥቻለሁኝ። ቢድዓ ለሁለት እንደሚከፈል ኢማሙ ሻፊዒ፣ ኢማሙ አልበይሃቂ በሰነዳቸው ያወሩት፣ ሌሎች አኢማዎቻቸውን በሰነዳቸው ያወሩት፣ ኢማም ኢብኑ ተይሚያ ጭምር ይሄ ሰነድ ሰሒህ ነው ላጉባር ዓለይህ ያሉትን በሰነድ አምጥቻለሁ እንደሚከፈል። ኢማሙ ሻፊዒይም የሰይዱና ዑመርን ኒዕመቲል ቢድዓቱ ሃዲህ የሚለውን ሐሳብ ወስደው ይህን እንዳመጡ ጠቅሻለሁ። አንድም የሰለፍ ንግግር ግን ወንድሜ ትክክለኛ የሆነ ሰነድ ያለው ትክክለኛ የሆነ ንግግር ያለው አላመጣልኝም እስከ አሁን ድረስ። ከዚያ ተነስቶ ሁሉም ዑለማዎች ማለት በሚቻልበት መልኩ የቢድዓ ቆንጆ አለው መጥፎ እንዳለ ሁሉ የቢድዓ ቆንጆ አለ። ሚዛን ላይ ያስቀምጠ ነው። ኢማ ዋጅብ ሊሆን ይችላል፣ ወኢማ ሙስተሐብ ሊሆን ይችላል፣ ወኢማ መክሩህ ሊሆን ይችላል፣ ወኢማ ሐራም ሊሆን ይችላል የሚል ሐሳብ ነው ያላቸው። ሐታ ኢማም ኢብኑ ተይሚያ እነ ኢማም አሻጢቢ ሁላ ቢያንስ ለሁለት ከፍለውታል። ስለዚህ ከጅምሁሮቹ ምንም የተለየ አቋም የላቸውም እያልኩኝ በስርዓት አስቀምጫለሁ። አሁን ምንድነው ወንድሜ ሙዓዝ እያደረገ ያለው? አንደኛ ዑለማዎችን ዲስከሬጅ ማድረግ ነው። እኔ ጋር ባለው ውይይት ምናልባት ኮምፎርት እንትን ለመንሳት ሊሆን ይችል ይሆናል። እኔ ማለት ዑለማዎችን ካልተቀበልከኝ እንዴት አድርጌ እስቲድላልስ በኮንፊደንስ አመጣለሁኝ? ተረዳኸኝ አይደል? ምክንያቱም ቁርአንና ሐዲስ እነዚህ ዑለማዎቻችን ናቸው የሰጡን። በእነሱ ፈህም ነው። ኢማም ናቸው፣ ሙጥለቅ ናቸው። እንደኔና እንዳንተ አሊፍ ባታ ላይ ያሉ ሰዎች አይደሉም። ስለዚህ ስም እየጠቀስኩኝ ከነ ኪታቡ ከነ ገጹ እያመጣሁኝ ወንድሜ አንድም ነገር እንደዛ ሳያመጣ ግን የኩልን ጉዳይ አመጣና እኔ ማለት ወደ እንትኑ እንሂድ ከተባለ ሐቂቃ ለምሳሌ ኩሉ አይኒን ዛኒያ በነኪራ የመጣ ነው። ይሄንን የነኪራ እንትን እንዴት አድርጎ ራሱ ተኽሲስ እንዳደረገ እንትን ሊያደርግልኝ ይችል ይሆናል። ዓቅለን ወሸርዓን ኩሉ ቢድዓቲን ضላላ የሚሉትን በተለያዩ ሌላ የረሳሁት ቅድም አሁን መጻፌን እያቆምኩኝ ነው። እንዲሁ ዝም ብዬ እያወራሁ ነው። ምክንያቱም የዑለማዎችን ሐሳብ ማምጣት ስላልጠቀመኝ በራሴ ወንድሜ ጋር በደንብ ሙሉ እንትኔን ሰጥቼ ማውራት ስለፈለግኩኝ ነው። ለምሳሌ ምን ብሏል? አላሁመ ሰሊ ዐላ ሰይድና ሙሐመድ ደዒፍ የሆነ ሐዲስ አምጥቷል አለኝ። ደዒፍ የሆነ ሐዲስ አምጥቷል አለኝ። እኔ ሰነዱንም እንትን ላደርግ ነበረ፣ ያው ስላቆምከኝ ነው። አሁንም ደቂቃ አለኝ፣ አንድ ደቂቃ ስላቆምከኝ ነው። ሰነዱንም ላመጣ ነበር፣ ግን ወንድሜ ያመጣውንስ ሐዲስ ሰሒህ ነው እንደ ያመጣው ወንድሜ ሐዲሱ ማለት እሱ እኮ መፈተሽ አለበት ራሱ። እኔ እንደውም ያመጣሁት ምናልባት በሌሎች መንገዶች ብናየው ከዛኛው ሳይሻል አይቀርም። እና እኔ አሁን ሪዋየተን ወዲራያ ማየቱ በተለይ ሪዋያን ማየት የባለሙያዎች ጉዳይ ስለሆነ እሱም ማየት ስላለብን ነው። ከመሆኑም ጋር ቅድም መን አሕያ በሚለው ነው የምንወስደው አለ። ማንም ያላለውን ማለት ነው ከዑለማዎቻችን ማንም ያለው መን አሕያ ከሆነ ደግሞ ወመን ሰነ ፊልኢስላሚ ሱነተን ሰያአተን የሚለውን አዎ ሱና ሰያ አላለም። ማን እንትን ያደረገው? ይሄኛው እኮ ነብዩ አለይሂ ሰላቱ ሰላም የሰሩት እኮ ነው አይደለም? መን አሕያ ስንል አይደለም እንዴ ሙዓዝ? ነብዩ አለይሂ ሰላቱ ሰላም ሰርተውት ግን እንደዛ እንደሰደቃው ተደበስብሶ የቆየ ሰያ አለ እያልከኝ ነው ወይ? ነው ለዚህኛው ለሰያው ሌላ ትርጓሜ እያመጣህለት ነውና እንትን አይደለም። ነገሮች ትንሽ እየተቀላቀሉ እየሄዱ ያለ ይመስለኛልና በጣም በፍጹም አንተ ለምትረዳው አረዳድ እንትን አያደርግህም እሱ ጉዳይ። ለማንኛውም እንዳልከው ሌሎች የምታነሳቸው ነገሮች ካሉ አንሳና ወደ አቅዋለ ሰሓባ ብንመጣ አይ ቲንክ ብዙ ነገር ይፈታልናል። ጥሩ ኡስታዝ ሙዓዝ 5 ደቂቃ ቢስሚላህ። እሺ መልካም። ስለ አቅዋለ ሰሓባ ጉዳይ ወንድማችን አደም አቅዋለ ሰሓባን አልጠቀስክም ወይ ደግሞ ቀደምት የነበሩ ሰለፎችን አልጠቀስክልኝም የሚል ነገር አንስተዋል። ኢንሻአላሁ ተዓላ ቀደምት የነበሩ ሰለፎች ምን እንደሚሉ በሰፊ ይመጣበታል። ምክንያቱም ኢማም ሻፊዒ ጉዳይ ላይ በደንብ አድርጌ አበጥረዋለሁ። ኢማም ሻፊዒን ጉዳይ ማለት ነው በደንብ አድርገን አብረን እናበጥረዋለን። ችግር የለውም አብሽር። ምክንያቱም ኢማም ሻፊዒ ከመሬት አይደለም ዒልምን የተማረው ረሕመቱላሂ ዐለይሂ ወረሕመቱላሂ ዐላ ጀሚዕ አልአኢማ
ኢማሙ ሻፊዒ ከመሬት አይደለም የተማረው፣ ዑለሞች ነበሩት፣ እሱን ያስተማሩ ዑለሞች ነበሩ። እንደነ ወኪዕ ብን ጀራህ፣ እንደነ ኢማሙ ማሊክ፣ እንደነ ሙሐመድ ብን አልሐሰን አልሸይባኒ እና መሰሎች ዑለሞች ነበሩት። እንደነ ሱፊያን ብን ዑየይና መሰል ዓሊሞች ነበሩት፣ እሱን ያስተማሩ ማለት ነው። ከሱ አስተማሪዎች ጀምርና በሱ ተማሪዎች ደግሞ ጨርሰዋለሁ፣ ችግር የለውም ከነ ቁጥሩ ከነ ምኑ ማለት ነው። ወንድሜ አደም እኔ ማስረጃ ሳቀርብ ነበር፣ ሙዓዝ ደግሞ ምንም አላቀረብም ብለሃል። መልካም፣ ከታች ያሉ ወንድም እህቶች አሉ፣ እነሱ ይመልከቱ፣ ችግር የለውም። ምክንያቱም እዚህ ጋር አሁን ሁላችንም ያለውን ነገር አስቀምጠን አንደኛ ነገር በቀልባችን እንትን ብለን ነው የምናስቀምጠው። አላህ ይቀበለን ስራችንን፣ አላህ Subhanahu Wa Ta'ala ይውደድልን። ከስር ያለው ሰው ደግሞ የሚሆነውን ነገር በደንብ አድርጎ መረዳት ይችላል ብዬ ነው የማስበው። ሌላው ተብጂል العلماء ብለሃል። ዑለሞችን በጣም ዘረጠጥካቸው የሚላ ዑለሞችን በጣም ነው የምናከብራቸው፣ ትልቅ ቦታ አለ ለነሱ። ግን ማለት ነው አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኮ ሲናገሩ اتخذوا احبارهم ورهبانهم اربابا من دون الله የሚለውን አያ ጠቀሱና ቀደምት የነበሩ ሰዎች አለይሰ تحرمون ما يحرمون ብለው ጠየቁ። እነሱ ሐላል የሚያደርጉትን ሐራም የሚያደርጉትን ነገር ተከተሉ የለ እንደ ሲሉ አው እናደርጋለን ብለው ሲቀበሉ እነሱም ማምለክ ማለት ይሄው ነው። እኛም እንደ ሙስሊሙ ማህበረሰብ የምንከለከለው ትልቁ ነገር ምንድነው? የዑለሞች ንግግር ከኛ በላይ አረዳዳቸው በጣም የመጠቀ ነው፣ ከኛ በላይ በጣም የሄደ ነው። ግን ከሰሃቦች አይበልጥም አረዳዳቸው፣ ግን አረዳዳቸው ከነብዩ ሐዲስ ራሱ አይበልጥም። ስለዚህ የነብዩን ሐዲስ እንረዳ ደግሞ በሰሃቦች ንግግር በቀደምቶቹ ነው የምንረዳው ማለት ነው። አለቀ። ከዚያ በኋላ ሱነተን ሰይአ የሚል ነገር ወንድሜ ጠቅሰህልኛል። ሱነተን ሰይአ የሚባል ነገር አለ። ነዓም ሱናው ሰይአ የሚባል አለ። ለምሳሌ ያክል እስቲ ልጥቀስ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነሃ ሱነን አሉ ሰለላሁ ዐለይሂ ወሰለም ኢነሃ ሱነን ወለዚ ነፍሲ ቢየዲሂ ቁልቱም ከማ ቃለት በኑ እስራኤል ለሙሳ ያሉ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ውስጥ ደግሞ ለተተቢዑነ ሱነነ መን ካነ ቀብለኩም ሐታ ለው ደኸሉ ጁሕረ ضب ለደኸልቱሙሁ አሉ። ስለዚህ አሁን የነብዩ ሰለላሁ ዐለይሂ ወሰለም መንገድ ብቻ ሳይሆን የካፊሮችን መንገድ ሱና ነው የሚባለው። ተግባባን? የካፊሮችን መንገድ ሱና ነው የሚባለው። የሙስሊሙ መንገድ ሱና ብሎ ማለት አደርብ ማለት ወይ ደግሞ አጠሪቅ ማለት ነው። ወደ ሆነ መንገድ የሚወስድ መንገድ ማለት ነው። አለቀ። ከዚያ በኋላ ስለ ሻፊዒ ጉዳይ አንስተህልኛል። መልካም፣ ወደ ሻፊዒ ጉዳይ እንምጣ እስቲ። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ ትልቅ ዓሊም ነው። በዚህ አጋጣሚ ደግሞ ወንድሞቼና እህቶቼ ልነግራችሁ የምፈልገው ኢማሙ ሻፊዒ ወላሂ الذي لا اله الا هو በጣም የምንወዳቸው ትልቅ ቦታ የምንሰጣቸው ኢማም ናቸው። ኢማሙ ሻፊዒ ይሄን ነገር ሲናገሩ ከማን ነው የተማሩት? እሳቸው ከኢማሙ ማሊክ ነው የተማሩት። ኢማሙ ማሊክ ኢማሙ ሻፊዒ አስተማሪ ናቸው። ኢማሙ ማሊክ ምንድን ነው ያሉት? የእሳቸው አስተማሪ። ምክንያቱም ከተማሪ ከመወስድ የአስተማሪ ይቀለኛላ። አስተማሪያቸው ምንድን ነው ያሉት? መን ابتدع في الاسلام بدعه يراها حسنه አንድ ግለሰብ እኮ እስልምና ላይ አዲስ ነገርን ጨምሮ ያ የጨመረው ነገር መልካም ናት ብሎ የሚያስብ ከሆነ فقد زعم ان محمدا خان الرساله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ያመጡት ሪሳላ ኺያና አድርገዋል። አላህን ኺያና አድርገዋል። ኺያና ማለት በነገራችን ላይ ክህደት ማለት ነው። የአላህን ሪሳላ መልእክትን ክደዋል ብሎ ማለት ነው። በጣም ከባድ ነገር ነው በነገራችን ላይ ኢማሙ ማሊክ የተናገሩት ነገር። لان الله يقول اليوم اكملت لكم دينكم الله سبحانه وتعالى ዛሬ ዲናችሁን ሞልቼላችኋለሁ ብሎ ነግሮናል። ከዚያ በኋላ ምን አለ? فما لم يكن يومئذ دينا فلا يكون اليوم دينا በነብዩ ሰለላሁ ዐለይሂ ወሰለም ዘመን ዲን ያልነበረ ነገር ዛሬ ላይ መጥቶ አዲስ ዲን ሊሆን አይችልም ብለው ተናገሩ። ማናቸው? የኢማሙ ሻፊዒ። አንተ ኢማሙ ሻፊዒን ያመጣህልኝ። የኢማሙ ሻፊዒ አስተማሪ ኢማሙ ማሊክ። አለፍም በል የኢማሙ ሻፊዒ አስተማሪ ሱፊያን ብን ዑየይና፣ እሳቸውም የእሳቸው አስተማሪ ነበሩ። قال سألت مالكا ጠየቅኩት عمن أحرم من المدينة وراء الميقات ከሚቃት ወደዚህ ሆኖ ኢህራም ያደረገን ሰው ስጠይቀው هذا مخالف لله ورسوله አለ ኢማሙ ማሊክ። ይሄ የአላህና የመልእክተኛውን መንገድ የጣሰ ሰው ነው። اخشى عليه الفتنه في الدنيا والعذاب الالم في الاخره اما سمعت قول الله تعالى الله እንዳይቀጣው ፈራለታለሁ። الله ሲል አልሰማህም እንዴ? الذين يخالفون فليحذر الذين يخالفون عن امره ان تصيبهم فتنه او يصيبهم عذاب اليم የሚለውን አያ ጠቀሱና ተናገሩ። وقد امر النبي صلى الله عليه وسلم ان يهل من المواقيت አጅር መጨመር እኮ ነው አይደል እንዴ? በሰው አስተሳሰብ በሰው ሚዛን አረዳድ ማለት ነው። ሚቃትህን ጠጋ አድርገህ ከመዲና መስጂድ ብትጀምር ከዲል ሁለይፋ ከምትጀምር አጅር ይጨምራል ብለህ የምታስበው ሐቂቃው ግን የነብዩን መንገድ ስለጣሰ ትልቅ ስህተት ነው የሰራው ብለው ተናገሩማ የኢማሙ ሻፊዒ አስተማሪ የሆኑት ሱፊያን ብን ዑየይና። ከዚያ በኋላ እመለስበታለሁ። ሱፊያን አልተውሪ፣ አቡ ሐኒፋ፣ ኢማሙ ሻፊዒ፣ አህመድ ብን ሐንበል አጠቃላይ እመለስበታለሁ። ጊዜ አልቋል፣ ጨርሻለሁ። ቢስሚላ። አንዳንዴ ይገርማችኋል። እኔ ሰዓታችሁን ረሳዋለሁኝ መቆጣጠር፣ ግን ማሻአላ ራሳችሁ አውቃችሁ
ሰዓት ጨርሻለሁ ማለታችሁ እንዴት ደስ ይላል መሰላችሁ። ወላሂ እንዲህ ማውራት መቻል እንደው እስቲ ፈታ እናድርገው። እንደዚህ ማውራት መቻል በራሱ ወላሂ ወንድሜ ሙዓዝ የኢማሙ ሻፊዒን እንትን አምጥተህልኝ ከኢማሙ ሻፊዒ ከሼኻቸው እንሂድ ብለኸኛል። በነገርህ ላይ እኔ እያልኩኝ ያለሁት ሐዲሱ ላይ አሁንም ልብ ብለህ ካልሰማኸኝ እሷን ተዕሊቅ ለማድረግ ያህል ደቂቃ አልጀመርክልኝ ሚሱዬ እንዳልሰርቀው ይሄ ነው እንዴ ጀመረልኝ። ስታክ አድርጎብኝ ነው። እኔ ኢማሙ ስታክ አድርጎብኝ። እሺ ስለዚህ እስከዛ ልስረቀው ሌላው ነው ቢልማዕሩፍ 5 ደቂቃ እኔ እስከሚስተካከልልኝ እኔ ምንድነው መንሰነ ሱነተን ሰይአተን የሚለው አህያ በሚለው ከተረዳኸው ነው እያልኩ ያለው። ልብ ብለህ ከሰማኸኝ ማለት ነው። ለመንሰነ ሱነተን ሐሰነተን አህያ ማለት ምን ማለት ነው? ያለ የነበረን ነገር እና የተኛን ነገር መቀስቀስ ማለት ነው አይደል እንዴ? ሙዓዜዋ ማለት እንትን እንዳንሆን ማለት ነው። ሁለት ነገሮች እንዳይጣረሱብን የነበረ ነብዩ አለይሂ ሰላቱ ወሰላም ሰርተውት የነበረን ማዕሲያ የቀሰቀሰ ብለህ ተረጎምከው አይደል? ማንም ዓሊም ያልተረጎበትን መንገድ ማለት ነው። ምናልባት ሻጥቢ ናቸው በዛ መልኩ ለመሄድ ሙከራ ያደረጉት። እሳቸውም የተለያዩ እንትኖችን አምጥተው ሄደዋል። ግን ያ አረዳዳቸው ልክ አይደለም። ከተነሱበት ተሰውር ነው ያንን ያደረጉት እንጂ ከዛ ውጭ እንደዛ ብሎ የተረዳ ዓሊም ሁላ ማግኘት በጣም በሚከብድበት ሁኔታ ነው አንተ እያነሳ ያለው ማለት ነው። በጣም አቀል ከሊል የሆኑ አረዳድን ነው እያመጣ ያለው። ይሄን በዛ መልኩ እሺ ከተረዳ አስረዳኝ አልኩኝና እኔ ምን አልኩኝ? ወመንሰነ ሱነተን ሰይአተን የሚለው እዚህ ጋር ነብዩ አለይሂ ሰላቱ ወሰላም ምክንያቱም ቢድዓ ማለት ምን ማለት ነው? ቢድዓ ማለት ረሱል ሰለላሁ ዐለይሂ ወሰለም ያልሰሩትን ስራ የሰራ ማለት ነው አይደል? በቢድዓ መፍሁም መንሰነን የምንረዳው ከሆነ ረሱል የሰሩት ማዕሲያ ኖሮ ከዛ የተኛ የጠፋ ከዛ እንደገና ሳንበዲ መጥቶ ያስነሳው ከዛ በኋላ ያስቀጠለው ዊዝሩ መን ዓሚለ ምናምን የሚል ወንጀል አለበት ነው። በጣም ነው የሚጣረስብን ነው። ይልቁንስ ዑለማዎቻችን የሚረዱት የሐዲሱን ሰነድ ከመፈተሽ ባሻገር አንተ አህያ የሚለውን እንትን ከመፈተሽም ጋር እሱን ኢንሻአላህ ጊዜ ሳገኝ ፈትሽ መጣ ነው የሚሆነው። ነገር ግን እነሱ ዑለማዎቻችን የሚረዱት ይሄ ጉዳይ መንሰን የሚለው ከእክትራዕ ጋር ነው፣ ከቢድዓ ኮንሰፕት ጋር ነው የሚመጣው የሚለውን እነ ኢማሙ ነወዊ እነ ኢማም ኢብኑ ሐጀር እነ ሰኻዊ እነ ስዩጢ ሐዲስ ወላ ሐረጅ እንደ ራንደምሊ ዑለማዎችን ብትጠራ ይሄ ሙኸሲስ ነው ለዛኛው ሐዲስ ብለው ነው የሚመጡት። ከዚህ በላይ ብዙ እዛ ላይ ጉንጭ የሚያለፍ አይነት ነገር መናገር አልፈልግም። ነገር ግን ምን አልከኝ? ከኢማሙ ሻፊዒ ይልቅ አልከኝ የኢማሙ ማሊክን ላምጣ አልክና የራሃ ሐሰነተን የሚለውን ንግግራቸውን አመጣኸው። እስኪ ሙዓዜ ለዚህ ንግግርህ ለኢማሙ ማሊክ ንግግርህ ሰነድ አምጣልኝ። እስኪ ሰነድ አምጣልኝ ማለት ይሄንን መጀመሪያ እንየውና በሰነድ ደረጃ የተረጋገጠ ከሆነ ችግር የለውም። የራሃ ሐሰነተን የሚል ኢማሙ ማሊክ በንግግራቸው መሃል ካለ በሰነድ መርሐባ ልቀበልህ። ከዛ ምናስኪደው እስኪ ሰነድ አምጣልኝ ለዚህ በእኔ ደቂቃ ውስጥ ማለት ነው። ሰነዱን አንብብልኝ። እየተሰማኝ አይደለም፣ ሚዩት ነህ። አብሽር አንተ ቀጥል፣ እኔ ያመጣዋለሁ። አብሽር መርሐባ። እሺ ለዚህ ሰነድ ስታመጣልኝ እዛ ላይ ተዕሊቅ አደርጋለሁኝ። ከዛ ውጭ ኢማም ሱፊያን ኢብኑ ዑየይና ያልከው ከርዕሳችን ጋር የሚገናኝ ነገር አይደለም። ባይዘወይ እኔ እያልኩኝ ያለሁት ግልጽ በሆነ አግባብ ከሰለፎቻችን እንደው ከኢማሙ ሻፊዒ ቀድሜ ልምጣልህ። ሰይዱና ዑመር ረዲየላሁ ዐንሁ ወአርዳህ ተራዊሕን አምጥተው ኒዕመቲል ቢድዓቱ ሃዚሂ ሲሉ ልጃቸው ሰይዱና ዓብዱላህ ብኑ ዑመር ኒዕመቲል ቢድዓቱ ሃዚሂ ሲሉ የእንትንም ጉዳይ ማለት ነው የضሕዋ ሰላትን ጉዳይ ከዛ ውጭም ነሰይዱና እንትና መሰሉኝ ሰይዱና ዓብዱላህ ብኑ መስዑድ ኺላፈን ሊማ ዩረወጅ እሳቸው የሚሉት ይሄ ዚክረል ጀማዒ ላይ የሚባል ነገር አለ። በጣም እዚህ ግባ የማይባል ሰነዱም ዲራየተን ወሪዋይ በጣም ችግር ያለበት ሰቂም የሆነን የእሳቸው እንትን ያመጣሉ። ግን እሳቸው ማረአሁ ናሱ ሐሰነን ፈሁ ሐሰን የሚል በጣም ግልጽ የሆነ መልእክት አላቸው እሳቸውም እና በርካታ ሰሓቦች ቢድዓ ሐሰናን በግልጽ ሰርተው ያየንበት ተጨባጭ አለ። እነሱን ነማዚጆችን ስናይ የምመጣበት ነው የሚሆነውና ከሰለፍ ግን አይ ለምን የለም ቢድዓ የሚባል ቆንጆ የለውም የሚል ሰለፍ ካለ አምጣውና ሪዋየተን ወዲራያ እያየ ነው እየፈተሽ ነው እንሄዳለን ነው። እኔ እዛ ላይ ያው እጥረቱም ካለብኝ እንድማር ፈልጌ ነውና የኢማሙ ማሊክን በዛ መልኩ ስላመጣህ
እስኪ የእሳቸውን ሰነድ እንይና ከዛ አንድ በአንድ እያልን እንሄድባቸው የሚል ሀሳብ ነው ያለኝ። ከዛ ውጭ ሱፊያን ኢብኑ ዑየይና ከእርሱ ጋር የሚገናኝ ነገር ስላልሆነ በዚሁ ተዋለው። ሰዓቴም ስላለቀ ወደ አንተ ልምጣ ሐቢቢ። ቢስሚላህ ኡስታዝ ሙአዝ 5 ደቂቃ አለ። እሺ ሰነዱ በነገራችን ላይ ኢማም ሻጢቢ ኪታባቸው ላይ ቃለ ኢብኑ ማጀሹን ብለው ነው የጀመሩት። ኢብኑ ማጀሹን ደግሞ የኢማሙ ማሊክ ተማሪ ናቸው፣ እንዲሁም ደግሞ ኢማም ሻፊዒ ጓደኛም ናቸው እሳቸው። ኢማም ሻጢቢ ከኢብኑ ማጀሹን ነው ቀጥታ ነቅል ያደረገው። ሰሚዕቱ ማሊክ የቁል መን ይብተዳዕ ፊል ኢስላም ብሎ ቀጠለ ማለት ነው። ይሄኛውን ኢንሻአላሁ ተዓላ በደንብ አድርጌ አየውና የማመጣው ይሆናል፣ ችግር የለው። ወላኪን ወደ ሌላው እንለፍ እስቲ። ወንድማችን አደም ወደ አነሳቸው ሌሎች ነጥቦች እንለፍ። ላይ ሐቢቢ ናም ፈቅድልኝ አለ እዚሁ ላይ ከፈቀድክልኝ ኢብኑ ማጅሹን ናቸው የዘገቡት አልከኝ። እኔ ከነገጹም ከነምኑም አመጣልሃለሁኝ ሻጢቢ የዘገቡበትን እንትን ማለት ነው። አን ኢብኑ ማጅሹን ሰሚዕቱ ማሊከን የቁል